ስላጠገብሽኝ ቤትሽ በጥጋብ ይምላ በበረከት ይምላ ሲጀመር ጉርሻ የታወቅኩኝ ነው ብዙ ሰው በኩኩ አገልግል ነው የሚያቀኝ በጎነት መቼም ዝም ብሎ ከሜዳ አይመጣም ኢትዮጵያውያን ኤርትራውያን እንደምታቂው ስደት ይወዳሉ ኩኩ እንዴት ተሰራች ትሪው ላይ እንጀራ ካላየ በቃ ዛሬ ልጆች አልጠቀም ከዛ ተከትየው ሲሄድ የት ደረስኩ መሰለሽ ወለጋ ገባው ግን የማምን ነው የሚያቅትሽ ሬሳ ቤት አስገባል እንዴት ባል ይያለሽ ወንድ እንደዚህ ያቅፎሽ ምናምን ብሎ በጣም ትልቅ መባረክ ነው ለዚህ በጣም ሪስፔክት አለኝ ይሄን ግቢ እሱ ይሙላውዬ በቃ ለፈጣሪ ሰጣው ተደፍሮ ምናምን ነው የተደፈሩ ከዚህ በኋላ ወንድም ይባል በግቢው አይገባም የህጣለው ልጅ እንዴት እንዳገኝ በፌስታል ተቆያሽ ደግሞ በፌስታል ተቋጥሮ ምንድነው እንዲሰሩ የምትፈልጊው ለምሳሌ አሁን እንጀራ ቢጋግሩ ኮንታክት ሲያደርጉኝ የነበሩ ሰዎች አሉ ሰላም እንዴት ነሽ ኩኩዬ ገንዬ እንዴት ነሽ ያው አዲሱ ቤትሽን ለመርቅ አገልግል ተሸክም ይመጥቻለሁ የኔ እናት በስማም እንዴት ነሽ ቀበልሽ ወይዮ ከበድት ትላለች መጣቻው ኩኩዬ እንዴት ነሽ ሰላም ነሽ አዲስ ስቱዲዮ እንደገባው ማነግሩሽ ነው ወሬ አይደበቅ ደህና ነሽ ቁጭ በይ እስቲ ሰላም ነሽ ደህና ነሽ ዋው ቴንክ ዩ በጣም አመሰግናለሁ እርቦኛል ደግሞ የሚገርምሽ ነገር እውነት እንፈታታለን በጣም ነው የምታሳዝኑት ምዕመናን እንግዲህ ክሩ አይበላም እያያችሁን ቁልጭ በሉ ይፈስ እሺ ዱለት ነው እንዴ ጥብሳለው ቀይ ወጥ አለው ገዲ ጧት ወዳንቺ እንደምመጣው ቄ ትዛዝ ነበረኝ አወጣጥቼ እውነትሽን ነው አዎ እኔ የትም ቦታ ሲሄድ ባዶ እጄን አልሄድም እስኪ ተቀምሽና ደግሞ ይሄው ደንበኛ ታመጫለሽ እሺ አረ ነገር እኔ ሲጀመር ጉርሻ የታወቅኩኝ በጣም ትልልቅ ነው ማጎርሰው ትንሽ ጉርሻ አልችልም ደሙ እንዴ ይሄው እስቲ ይሄን ጉርሻ ማቀው በባሊ ነው ደግሞ በጣም ርቦኛል እውነት እኔ ይሄው ቆንጆ ምሳ መስማ ጉርሻ ላይ ነው ያለነው አንድ ልትገምሽ ደግሞ ኩኩ ብለሽ እንዳትጣሪ ማታ እኮ ኩኩ ውሽ ጉርሻ ነው የምትጠይ አመሰግናለሁ በጣም ብዬ በጣም ሙነት ስለመጣልኝ ስላገኘሁሽ እጅግ በጣም ነው ደስ ቴንክ ዩ በጣም አመሰግናለሁ ሙሉ ፋሚሊ በፍቅር ነው የምወድሽ ከነ ልጆቼ ሰላም ጤና ይስጥልን ተመልካቾቻችን እንዴት ከርማችኋል በኢትዮጵያም ሆነ በዓለም ዙሪያ ያላችሁ የሰው ዘሮች በሙሉ ሰላም ለእናንተ ይሁን እንዴት ናችሁ ቅድም ግን ሰላም ብዬ ነበር መሰለኝ ከኩኩ ጋር በልተን ተመልሰናል ምሳ በልተን ተመልሰናል ግን ሰላም አላልኳችሁ ማለት ነው ሰላም አላልኳችሁ ዛሬ እንግዲህ በጣም ደስ የሚል ጨዋታ እንጫወታለን ከኩኩዬ ጋር ታቋታላችሁ በሶሻል ሚዲያ ላይም እንዲሁም ደግሞ በመትሰራቸው የበጎ አድራጎት ስራዎችን በደንብ ትታወቃለች ኩኩዬ በደንብ እንድታጫውተኝ ፈልጊያለሁ ማናት ኩኩ የገጠማት ነገር ምንድነው ይሄ ቻሌንጇ ምንድነው ምን እያረገች ነው ምን እየሰራች ነው እንዴት ነው የምትሰራው ከማን ጋር ነው የምትሰራው ለኛ ስምታስተምረው የተለየ ነገር ምንድነው ያለው የሚለው ነገር በደንብ መስማት ፈልጌ ነው የጠራዋትና በዛውም ደግሞ ነይ ስላት አይ ቢሮሽንም መመረቅ አለብኝ ብላ አገልግል ይዛልኝ መታ እንዳያችሁ ታብረን በልተን ተቋርሰን አጠቃላይ ክሩ ምሳ ብልታልኝ ደክሞን አሁን ጥግብ ብለን መተናል ስላጠገብሽኝ ቤትሽ በጥጋብ ይምላ በበረከት ይምላ የምታሳድጊያቸው ልጆች ያንቺ ጧሪ ቀባሪ ያርግልሽ የምታግዣቸው ቤተሰቦች ሁሉ ላንቺ ሁሉ ጊዜ ምርቃታቸው የበዛ ይሁን እኔ እህት ተመልካቾቻችን ያለነው የልቡን የተሰኘው ፕሮግራማችን ላይ ነው የምንገኘው እንግዲህ ስቱዲዮ ቀይረናል ዛሬ
ከእናንተ ጋር ጨዋታችንን እንቀጥላለን። እናንተም ታሪክ አለን የምትሉ ካላችሁ በ0905 83 22 83 የስልክ መስመራችን ላይ ደውላችሁ ተመዝገቡ። በቴሌግራም ዋትስአፕ ኢሞና ቫይበር ላይ የ5 ደቂቃ ህይወት ታሪካችሁን በድምጽ ቀርጻችሁ ላኩልን። አይተን ገምግመን እንጠራቸዋለን። ዛሬ ከኩኩ አገልግል ጋር ነው የምናወራው። ኩኩ ማናትም ከሚለው ጀምራለሁና ሙሉ ስምሽን እስቲ ለማያውቁሽ አስተዋውቂልኝ። አመሰግናለሁ። መጀመሪያ ገንዬ ስላገኘሁሽ በጣም ደስ ብሎኛል። ያው ኩኩ አገልግል የሶሻል መጠሪያ ስም ነው። ብዙ ሰው በኩኩ አገልግል ነው የሚያቀኝ። ኩኩ የተባልኩትም በስደት ህይወት ማሳድጋት ህፃን ነበረችና እሷ ናት ኩኩ ያለችኝ እና አፍ መፍቻ አርጋኛ። አሁን እኔ ፍሬህይወት ብትይኝም አልሰማሽም። በጣም ረጅም አመት ለመታወቂያ እንደዚህ ለአካውንት ምናምን ነው የምጠቀምበትና ይሄው ኩኩ አገልግል እባላለሁኝ። የጅማ ልጅ ነኝ። ብዙዋን የሚያቀኝ በበጎ ነገር ነው። ረጅም አመት ስደት ነበርኩኝ። የት? ዱባይ ነበርኩኝ፣ ሱዳን ነበርኩኝ። ሱዳን 9 አመት ምናምን ተቀምጫለሁ። በስንት አመት ሽ ወጣት? 10 አመት በፊት ማለት ነው። ኦኬ። ከ10 አመት በፊት አሁን ወደ ሀገር ከስደት ከተመለስኩኝ 9 አመት ሆኖኛል። እና እዛ ስደት ላይ የምታወቀው ገኒ ኢትዮጵያውያን ኤርትራውያን እንደምታውቂው ስደት ይወዳሉ። ወደ ሊቢያ በረሃ ሲሄዱ እዛ በረሃ ላይ ይሞታሉ፣ ይወድቃሉና ያንድ ሰው አስከሬን አይቀርም እዛ በረሃ ላይ። ሱዳኖች ተከትዬ ሄጄ አመጣለሁ ወደ ኢትዮጵያ፣ ወደ ሱዳን ከተማ፣ ወደ ከተማው አምጥተን አስከሬን ወደ ሀገር እንዲገባ በማስተባበር ኢትዮጵያውያን ኤርትራውያኖች ሱዳን ላይ መተው ሲቸገሩ በማስጠጋት ሱዳኖችም በቃ ጥሩ ነገር ሰው የሆነ ሁሉ ማለት ጥሩ ነገር ስለነበረኝ አልጀዚራ ጋዜጣ ላይ የብዙሃን እናት የሱዳኖች የኤርትራውያን የኢትዮጵያውያን እናት ብሎ አልጀዚራ ጋዜጣ አውጥቶኛል። እና ይሄ በጎ ነገር እኔ ከቤተሰብ ነው ይዤ የመጣሁት። ወደ ልጅነትሽ ልምጣ። በጎነት መቼም ዝም ብሎ ከሜዳ አይመጣም። ያየን ያደግነው አለ ወይ የምንኖርበት ቦታ ወይ ያደግንበት ቦታ ወይ በቃ ፋሚሊ የሆነ ቦታ ብቻ አለ። ኩኩ እንዴት ተሰራች? ኩኩ ልበልሽ ፍሬህይወትን ታያት ስለማላውቃት እማቃትን ኩኩዬን እናወራትና የተሰራች ኩኩ እንዴት ነው? እስቲ ወደ ልጅነትሽ ልመልስሽ። ያው ትውልዴ እድገቴ ጅማ ነው። የጅማ ልጅ ነኝ። በመስጠት በማድረግ ቤተሰብ እጅ ላይ ነው ያደግኩት። ያ ነው ለኔ ትልቅ ተጽዕኖ የፈጠረብኝ። የኔ እናት ከቤት ወጣ ጫማ ሰታ በእግር የምትመጣ፣ ልብስ ሰታ በባዶ የምትመጣ። የኛ ግቢ ማንም ሰው አይንኳኳም። ማንም ሰው ገብቶ በልቶ ጠጥቶ የሚወጣበት ግቢ ነውና እኛ ቤት ሰራተኛ እንጀራ በመጋገር ነው የምትወጣው። በቃ ዛሬ ተጋገረ አይደለ በላው ላይ ይቦካል። ይሰለቻታል። ኦኬ። በቃ እንጀራ በመጋገር ሰራተኛ ደክማ ነው የምትወጣው። በሌላ ችግር ሳይሆን በቃ እንጀራ በቀን በመጋገር። ኦኬ። እና እንደዚህ አይነት ቤተሰብ መሀል ነው ያደኩት። ይሄ በግ ታርዶ ለነገ ለተነጎዲያ ምናምን የሚባል ነገር የለም። በቃ አመት በዓል ሁሉ ሰው ሲበላ ሲጠጣ ነው የሚውለው። የኛ አባት ይኸውልሽ ትሪ ላይ እኔ አሁን እንጀራ አዲስ አበባ ላይ ያየሁት ነገር ቁርጠሽ ተሰጨኝ አልወድም ገኒ። እውነትሽ ነው? በፍጹም በቃ ሰው እየሰሰተ ነው የሚመስለኝና አልወድም። በትሪ ቀርቦ በልተን መትረፍ አለበት ትሪ ላይ፣ አለበለዚያ አልጠገብሽም። የኛ አባት እንደዛ ነው። በትልልቅ ይሄ ድሮ ትሪ የምታውቂያቸው ከሆነ 5-6 እንጀራ እዛ ላይ ተደርጎ በልተሽ ጠግበሽ ካልተረፈ ምንድነው ዛሬ ልጆቹ ደግሞ ከትሪው ላይ እንጀራውን ጥርግ አድርገው ይበሉት። በልተሽ ወይ መፍሳት አለብሽ ወይ ደግሞ ትሪው ላይ እንጀራ ካላየ በቃ ዛሬ ልጆች አልጠገቡ። ያ ነገር አሁን ከኔ ጋር አብሮ መጣ። ብዙ ሰው ነው ጫና የሚያደርግብኝ። የሚገርምሽ ነገር እንዴት ነው ኩኩ በዚህ ጊዜ ግን እግዚአብሔር ይመስገን ገኒ እንደዛ ትሪ ሞልቼ አብልቼ እኔ ያጣሁት የተቸገርኩት ነገር የለም። በቃ እኔ እንጀራ ተቆርጦ ምናምን ከበላው ይርበኛል። በፍጹም እኔ ሰው ቤትም ሄጄ ብታይ ገና በሳህን እንደዚህ ተዘጋጅታ ስትመጣ ሳይ ጭንቅ ነው የሚለኝ። በቃ ለምን አንድ እንጀራ አትሆንም ተዘርግታ ሁሉ ሰው እዛ ላይ ሲቋደስ ማየት ነው የምፈልገው እንጂ ይሄ እንደዚህ 2 ቦታ 3 ቦታ ምናምን ይርበኛል ሁሉ አልኩሽ። በቃ በጣም ነው የሚጨንቀኝ። እና እንደዚህ አይነት ቤተሰብ መሀል ስላደኩኝ ያ ነገር ለኔ ጫና ፈጥሮ አገባሁኝ፣ ተሰደድኩኝ፣ ወለድኩኝ ምናምን። አግብተሽ ነው ሄድሽው? እስቲ እንዴት አገባሽ? ያገባሁት ይልሽ እኔ ጅማ ላይ ትምህርት አቁሜ የፀጉር ባለሙያ ነኝ። በዚህ አጋጣሚ ምንነግርሽ ገኒ ሹፌር ነኝ፣ የፀጉር ባለሙያ ነኝ፣ የምግብ አለኝ፣ ሹፌር ነኝ፣ እሰራለሁኝ እና የምግብ ባለሙያ ነኝ። እና የኔ ባለቤት በስራ ጉዳይ ጅማ መጥቶ ነው የተገናኘው። የናዝሬት ልጅ ነው። እና እኔ ስራ ቆይቼ ስመለስ መንገድ ላይ ልብሴን ይዞ አለቅም አለኝ። ሸኘኝ ሰፈር ድረስ ወደ ወደደሽ በቃ ዝም ብሎ ይሄ እነሱ ለሶስት ነበር ወክ ያረጉ የነበሩት። ከዛ ልፍ ስል ያዘኝ፣ ልቀቀኝ አለቅም አለ። በቃ ወስዶ ሰፈር አደረሰኝ እንደዚህ ልብሴን እንደያዘኝ። ከዛ ገብቼ ለእናቴ አረ የሆነ ሰውዬ እንደዚህ ብሎ ብታይ ልብሴን ይዞ አምጥቶ እዚህ ሰፈር አደረሰኝ። አረ በይ ወደዛ በይው ምናምን ብላ አለች። በሚቀጥለው ቀን እዛው ቦታ ጠበቀኝ።
የዘወትር መመላለሻ መንገድ በቃ የኔ መመላለሻ መንገዴ ነው እሱ ደግሞ በቃ ያቺ ያገኘኝ ቦታ ላይ በሚቀጥለው ቀን ተበቀኝ በሶስተኛው ቀንም እዛ ከዛ በቃ ተግባባን ከዛ የሆነ ኖርማል ተወኛለሽ አይደለ በቃ ለምን ይስጨንቃለሁ ለምን እሱን ሳስጨንቃለሁ ከዛ ለካ በስራ ምክንያት ተቀይረው መተው አያውቁትም ጅማን የጅማ ሰው ህዝብ ይወዳል እንግዳ ይወዳል ምናምን ይባላልና እንዴ ምን ሆነሽ ነው እንደዚህ እንትን የምትሆኚው ምናምን አገራት ታለማመዱንም እንዴ ምናምን ብለው ከዛ በቃ የመጨረሻ ቤተሰብ ሆነ ማለት ይቻላል ተግባባን ከዛ ትዳር ፈለገ ከዛ የኔ አባት ደግሞ ሪያል አልኩሽ ገነት እንዴት አዎ ትምርት ሳጨርሺ ትምርት አቋርጠሽ እንደገና አሁን በዚህ እድሜ 15 አመት ታገቢ ነበረው አዎ እሺ ከዛ ወደድኩት ከምርሽ ነው በቃ ከዛ አባቴ አይሲል ከዛ የመጡት እሱ የመከላከያ መምህር ነበር እሺ እንደዛ ተሰብስበው ያገኙዋቸው ተቀይረው መተው ነው ከዛ ተቀይረው ወደ ወለጋ ሲሄዱ በቃ ህይወት ሁሉ በቃ ጥዬ ሁሉ ነገር ተከትዬ ሄድኩኝ ከዛ በቃ ከቤተሰብ ጋር የሌለ መቆራረጥ ተቆራረጠን ለምን ያው ቤተሰብ ተይ የሚልሽ ነገር አትሰሚ በኋላ ካለፈ ነው የሚቆጭሽ እዛ ግን እግዚአብሔር ይመስገን ግን ዛሬ ያለሁበትን ሳይ እንኳን ያኔም ቢያልኳቸው ተከተልኩኝ አልኩኝ ገኒ በጣም መልካም ሰው ነው ከምነግርሽ በላይ ጸባይ ወድም ጭቅጭቅ አይወድም ያንቺን መዘነጥ ማማር መደሰት የሚፈልግ ሰው ነው ይሄ ቤት ውስጥ እንደባል አይሆንም ላንቺ ቁጭ ብሎ እግርሽን ያጥባል ዋው ደስ ሲል ገላሽን ያጥባል ልጆችሽን ያጸዳል ቤት ያጸዳል እንጀራ ይጋግራል ወጥ ይሰራል በምንም ነገር ጭቅጭቅ የሚባል ነገር በቤታችን የለም እንግዲህ ዛሬ 27 አመት አብረን በስማ ይኸውልሽ የመጀመሪያ ልጃችን 26 አመት ሆኖታል ምንም አይነት ያው አንዳንዴ ታቀርሽ ሴቶች ትንቋሾች ናለን ከዛ የሆነ ነገር ስትዩ ቀስ ብሎ ላጥ ነው የሚለው ከቤት ይወጣና ይጠፋል ከዛ ሳጣው ስደውል ለቀቀሽ እሺ ብሎሽ ተመልሶ ይመጣል እና በአካባቢ በሰፈር ላይ ራሱ በቃ እንዴት አይነት ባል ነው ያለሽ ምንም አይልሽም እንደዚህ ገኒ እንደዚህ አይልሽም ምን አደረኩኝ ያ የሱ ነፃነት እሱን ወድጄው አፍቅሬው አብሬ እንድኖር አደረገኝ ተሰድጄ ስደት 10 አመት ስኖር እንዴት ሄድሽ እንዴት ፈቀደ ተሰደድኩኝ መሰለሽ ይሄ እሱ የሚሰራው ስራ ከባድ ነው እንደነገርኩሽ የመከላከያ መምህር ሆኖ ሁሌ ኦራል ላይ ተሰቃያለሽ በቃ ምንም ቦታ ህይወትሽ አንድ ቦታ ይተረጋጋ አይደለም በቃ 3 ወር አንድ ቦታ ትቀመጫለሽ ከዛ ትነሻለሽ እቃ ማጓጓዙ ምናምንና እህት አለችኝ ውጪ ምትኖር ከዛ ለምን ትምህርት አይማርም እና አንቺ ለምን አትሰደጂም አለችኝ በቃ ለምን ወተሻሰሪ ወለድን ስንት አንድ ልጅ ወለድን ጓደኛ ሆነን ወለድን ማለት ነው ከዛ ተከትየው ሲሄድ የት ደረስኩ መሰለሽ ወለጋ ገባሁ ነቀምት ከተማ ከዛ አረገዝኩኝ የመጀመሪያ ልጅ ማለት ነው ከዛ እናት ያው ትደብቃለች ታውቂያለሽ አይደል እንደገና ሌላ ሀገር ተቀይሮ ሊሄድ ነው ስትል በቃ አንቺ ነይ ወደ ሰፈርና ደብቀን ሰፈር ልንይዝሽ እንደዚህ እርግዝና ይዘሽ እንደገና ከመኪና አዎ አደረገች እናቴ ተደብቀሽ ገባሽ አዎ ተደብቄ ገባው ወለድኩኝ እዛ ተደብቀሽ ታረሽ እንትን ነው ሹፌር ስለነበረ በወራ አንዴ ሁለቴ ምናምን ነው የምናገኘው አባታችን ከዛ ሲመጣ ጎረቤት ሄዳለሁ እሱ ሲወጣ አቤት ሆናለሁ ከዛ በቃ ሲሰማ ይቅርታ ተጠያየቅን ያው ለአንድ ሴት ልጅ የሚያስፈልገው ነገር አድርገን ይሄ ባል መልካም ባል ስለሆነ ከቤተሰብ ጋራ ሽምግልና ተልኮ ምን ተብሎ ከወለድኩ በኋላ በቃ ተጋባን ማለት ነው አሁን ዛሬ 27 አመት አለን አብረን አዎ ከምነግርሽ በላይ እና ደግ ነው አሁን ገኒኔ ቤት የለውም የሆነ ሰው ሄዶ በር ቢያንኳኳ አስገብቶ እጁዋ ሰጥቶ ምግብ አጉርሶ ልብሱን ከቁም ሳጥን አውጥቶ ሰጥቶሽ እጅሽ ላይ የሆነ ነገር አስይዞሽ በዚህ አጋጣሚ ምነግርሽ እዚህ ወይራ ሰፈር አንድ ጎዳና ላይ ነበረ ልጅ ሞተ ገኒ 5 አመት አስታመምኩት ኤችአይቪ በሽተኛ ነው ጉበት በሽተኛ ነው ይቅማል ያጨሳል ኢፒታይተስ ቢያለበት ማንንም ሰው አይጠጋው በቃ የሆነ ነገር ሲሆን ኩኩ ነው የሚባለው እኛም በጣም ነው እንደው ይሄ ነገር ስላለ አልሸሸነው እና አረፈ ሲያርፍ ገኒ ቤተሰቦቹ ሬሳ ሊወስዱ መጡ ከዛ አንሰጥም ማስታመሙ ላይ የሉበት ሲሞት ግን ቤተሰብ ሬሳ ሊወስድ መጡ ከዛ ሲመጡ አባት ደሴ ነው የሚኖሩት እሳቸው ስጠይቅ እኔ ልጄ እናት ኩኩ ናት እሷ ቀብራለሁኝ ካለች አንድ ሰው የልጄን አስከሬን እንዳይነካ ገኒ ማምን ነው የሚያቅትሽ ሬሳ ቤት አስገባል ከተኛበት ካረፈበት ቦታ ወደ ቤት ሬሳ አስገብተን አጥበን ገንዘን አስተካክለን ራሳችን ቤት ላይ ጎረቤት ተባብሮ ማለት ነው ከዛ ድንኳን ተጥሎ እንደው እዛ ስለሞተ እንጂ ቤቴ ቢሆን በእንግዳ ደራሽ ሁሉ ነገር በነፃ ነበር የሴትም የወንድም እድር አለኝ 800 ብር ከፍዬ ሙሉ የእድር ዕቃ መጥቶ አስቀበርን ሐውልት አሰራን ጥጃ ታርዶ የሙሌ ፖስት አረጋለሁኝ ሶሻል ሚዲያ ስለምጠቀም
ስለሱ ደህንነት የሚጠይቁኝ ነበሩ በቃ ሁሉ ሰው ቆመ እሱ በሞተበት ሰዓት ደግሞ እኔ ከቤት እዛች የሚተኛበት ቦታ እስከምደርስ ድረስ እናቶች አንሶላ ጥለው ወደ 20 ምናምን ሺህ ብር ተሰበሰበ ያ የተሰበሰበ ገንዘብ ከነ አንሶላው ነው ቋጥረው በእጄ ይሰጡኝ ከዛ ጎረቤት አስተባብሬ ሰብስቤ ቆጠር ነው የንፍሮ እህል እንጀራ ውሃ በቃ ሙሉ ለሱ ለቀብሩ የሚያስፈልገው ነገር እስከ 40 ድረስ ከቤታችን እንግዳ ሳይጠፋ ለምን የራስሽ በዚህ አሁን የኔ ባለቤቴ መልካምነት ነው የምነግርሽ ይሄ ነገር በሆነበት ሰዓት እንዴት ትዳፈራለች እንደዚህ ልጆቿን አታመጣለች አንተ መከልከል አለብህኛ ሴቶች እንደዚህ ብዙ ነፃነት ሲሰጠን እዚህ ድረስ ነው ምናምን ብለው ጎረቤት እንትን አለ ከዛ ተቆጣ ይሄ ማአት ሳይሆን በረከት ነው ያመጣ ነው እውነት ነው በረከት ነው ያመጣ ነው የኔ ወንድም ቢሆንስ የሷ ወንድም ቢሆንስ ስለዚህ አይባልም በዚህ ሀዘን ከቻላችሁ ከጎናችሁን ቁሙ ካልቻላችሁ ግን ማንንም ሰው ምንም አይነት አስተያየት እንዲሰጥ አልፈልግም ለዛ እኔ ሰላማዊ ሰው ነኝ ገኒ አዎ ቤት ሰላም ሆነ እኔ ስደት ላይ ሆኜ ይኸውልሽ ወንዶች እኔን እንደዚህ ቅፍ አድርገው ፎቶ ልካለው ወደፊት እኮ ይለኛል ጥርስሽን ስትነቂ ስታረጂ እነዚህ ስደት የነበሩ ጓደኞቼ ናቸው ብለሽ ታያለሽ ይሄ አይገኝም ማስታወሻ ሰው ደግሞ እንዴት ባል ይያለሽ ወንድ እንደዚህ ያቅፎሽ ምናምን ብሎ ኔጌቲቭ ነገር ይነገራል አይሰማሽም እሱ በቃ ለምን ይሄ ሴት ልጅ መጥፎ ነገር ካሰበች ብዙ ነገር ልታረግ ትችላለች ስለዚህ እኔ አሁን ይኸውልሽ የትም ሀገር በዚህ በበጎ ነገር ተነስቼ ሲሄድ ስትሄጂ ይሸኝሻል ስትመጪ በፍቅር ይቀበልሻል ብቻ እዛ የደረስኩበት ቦታ ማደሪያ ያገኘሽ ደናንሽ ደረስሽ ሰው አድርገኝሽ የሚቀበልሽ አለቀ እንደነገርኩሽ የባለፈው አመት ባገር ጉዳይ ትግራይ ላይ መርዶ ሲረዱ እናቶች ከዛ በፊት ባለፈው መርዶ ዓለም አቀፍ መርዶ ላይ ሄደሽ ነበር አዎ ያኔም አገልግል አዘጋጅቼ 2 ኪሎ ቂቤ እናቶችን ለመቀባት በሳህን ይዤ ያኔ ሰው እንትን አደረገኝ አንድ ስደት የሚኖር ኤርትራዊ ጓደኛዬ ትኬት ቆረጠልኝ 12000 ደርሶ መልስ ቆረጠልኝ ሄጄ ትግራይ ከተማ አብሬያቸው የ20 እናቶች ለቅሶ ደርሼ ሙስሊም የሆኑትን ማይጾሙትን ይሄ ይሄድኩትን ቂቤ ቀብቼ ህብስት ጋግራለሁ ቆንጆ ህብስት አንድ ቀን ደግሞ ህብስቱን ነው ማበላሽ ደስ ይለኛል ህብስት አዘጋጅቼ ይሄድኩት በቃ በሚገርም ሁኔታ ከነመሶቤ ስመለስ የሚገርምሽ ነገር በቃ ይሄ ጥህሎ ተዘጋጅቶ በሱ አዘጋጅተው ማንከሽከሻ እጣን ምናምን ተመርገብገቢያ ጀበና አልቅሰው ሊሞቱ ማን እንደዚህ ያደርጋል እዛ የነበሩ ብናቅ ኑሮ ትግራይ ቲቪ ወጣ ኤርፖርት ነበር የምትቀበልሽ የነበረ ሴት ልጅ ሆነሽ በዚህ ደረጃ እንደዚህ ብለው በጣም በፍቅር ጸጉሬን ሹሩባ አሰርተው ምናምን መጣው ከዛ ደግሞ ተመልሺ ደብረ ብርሃን ሄድኩኝ ጎፋ ያን ያፈር ተደረመሰ ደብረ ብርሃን ወለጋ ያየሻ ሁላ እንደዛ ተጨፍጭፎ በለቅሶ ጊዜ ወለጋ ማገልግል የትም ገኒ ምን አለ መሰለሽ በኔ የሰው ልጅ ሞት ከመጣ ቤትሽም አይቀርም የትም ቦታ ስለሄድሽ አይደለም አሁን ሰው ወራ እንደዚህ ያለ ምናምን ብሎ እንትን ያረግሻል ግን አልሰማሽም በቃ መሞት ከሆነ ቤትሽም ያቺ ቀንሽ ከደረሰች የትም አታመልጫ ስለዚህ እኔ ከማረገው ነገር ወደ ኋላ መጎተት አልፈልግም ደብረ ብርሃንም 3 ቀን እዛ መጠለያ ላይ ጸጉራቸውን እቺ ጃር ውሃ ትንንሿ አለች አይደል እሱን ገዝቼ እናቶችን ጸጉራቸውን አጥቤ ልጆች ጸጉራቸውን አጥቤ ቂቤ ቀብቼ ሹሩባ ሰርቼ 3 ቀን ከነሱ ጋር እና ይሄ ነገር ለኔ ደስታ ገኒ በቃ ምንም አይመስለኝም ምን ያው ብለብስ ባለብስ ገኒ ኖርማል ለጠላጫ ማርጌ ሰርግ ብትጠሪኝ ይሄዳለሁኝ ይሄ እንደሰው ተቋቁዬ ተደናንቄ ምናምን አልፈልግም በቃ ለኔ የሚያስደስተኝ የወደቀን ሳነሳ የተራበን ሳጎርስ የሌለውን ከራሴ ነቅዬ ሳለብስ መኝታ የሌለውን ሳስተኛ ናብዬ አስገብቼ አንዷ ብለች አንድ ቀን አንድ ብዳ አስገብተሽ ቤት አስተኝዘሽ አስገብተሽ አሳድረሽ ልጆችሽን ታስጨርሻለሽ የሆነ ሰው አልቅሶ ካገኘው ገኒ እኔ ሊተናኮለኝ ነው ብዬ ኔጌቲቭ ነገር በፍጹም እግዚአብሔርም እኮ ይሸፍናል ነገር አስገባሻለሁ ቤት ያስገብቼ አሳድራለሁ ይሄ ሰው በቃ በጣም ትልቅ መባረክ ነው ለዚህ በጣም ሪስፔክት አለኝ 36 የሚሆኑ ልጆች አሉሽ መቼ ነው የጀመርሽው እንዴት ነው የጀመርሽው እሺ ገኒ ያመሰግናለሁኝ ይሄ የኩኩ አገልግል የአብርሃም ቤት ነው የሚባለው ኦኬ ለምን የአብርሃም ቤት አልሽ የአብርሃም ቤት ማለት ያው የሁሉ ቤት ማለት ነው እኔም አይደለም ህዝብ ነው እንትን ያደረገው ስም ያወጣለት እንደነገርኩሽ በቃ ሁሌ የምመኘው ነገር የራሴ ቤት ባይኖረኝም በክራይም ቢሆን በቃ እንደዚህ ህፃናት ልጆችን ከመንገድ ማንሳት አባቶችን ምናምን በያስብ ነበርና አንድ ማቀው ወንድም ወለቴ አካባቢ ይኖራል ይሄ አሁን ያለንበትን ግቢ ቁር ያለው ይሰሩበታል እና ሰዎቹን አስለቅቀው ግቢው ሲጸዳ ደውሎኔ መልሽ ኩኩ ሁሌ እንደዚህ ስትይሳማሻለሁ እንዲህ የሆነ ቤት ተለቆ ነበር እስኪ መተሽ ታዩ ምናምን አለ እሺ ብዬ ተነስቼ ይጃዩት ቆንጆ ግቢ ነው ትልቅ ነው 500 ምናምን ካሬ ትልቅ ነውና መደዳው 8 ሰርቪስ አለው
ከዛ በቃ ደስ ይላል ክራይስ ጠይቃቸው 50 ሺህ አሉ 50 ሺህ ሲሉ ሙስሊሞች ናቸው ያና ወይ 50 ሺህማ ውድ ነው አባባ ምን ልሰሪበት ፈልገሽ ነው ሲሉኝ እኔ እንደዚህ ኮኮ አገልግል ባላለው ጎዳና ላይ እናቶች አበላለው አራሶች ቂቤ ቀባለው እንደዚህ ህፃናት ልጆች ላሳድግበት እናቶች ልሰበስብበት ፈለኩኝ ምናም ስላቸው አው እዚህ ቢላ በዚህ ዘመን እንደዚህ የሚያረክ ሰው አለ እንዴ ምን ጉድነሽ አንቺ ደሞ ብለው ይሄ ወላሂ ራዚም ደግሜ ላልጠይቅሽ ተውኩልሽ በ30 ሺህ ብር አሉ ተጡሻ 30 ሺህ አሉና ከዛ ግን እኔ ግን አዩ ምንም የለኝም አካውንቴ ባዶ ነው አንድ ሳምንት ይሰጡኛል ለለምነኝ አልኳቸው እሺ ወላሂ ተጠብቅሻለሁ አሉ እሺ ብዬ ከዛ ወዲያው ፖስት አደረኩት ግቢው ላይ እኔ ፎቶ ተነሳውኝና እንደዚህ አይነት ራይ አለኝ እንደዚህ አይነት ሐሳብ አለኝ የልጅነት ህልሜ ነው እስኪ ይሄ ግቢ እንደዚህ ተብሎ ተገኝቷል ልጆች ልናሳድግበት እናቶች ከጎዳና ላይ ልናነሳበት እስኪ ፍቃደኛ ይሆናችሁ የ100 ብር ቻሌንጅ ተሳተፉልኝ ብዬ ፖስት አደረኩኝ ገኒ ስንት ቀን 7 8 9 ቀን 100 ሺህ ብር ተሰበሰበ ከዛ 90 ሺህ የ3 ወር ከፈልኩና 7 ሺህ ደግሞ ደላላ ገኒ ባዶ ቤት ነው ሲሚንቶ ገና ተቀብቶ ቀለም እቃው አለ እዛ ጎማው አለ ምን አለ ባዶ ነው በቃ እግዚአብሔር ለኔ ልቤል ያለው ነገር የሚያይ ስለሚያይ ይሄን ግቢ እሱ ይሙላው ብዬ በቃ ለፈጣሪ ሰጠው ከዛ ፖስት አረኩኝ ቁልፌን ውልና ማስረጃ የተዋዋልኩበት ምናምን አሳየሁኝ በቃ ገኒ ማመን ነው የሚያቀትሽ የመጀመሪያው የመጣው ሶፋ ነው ቻዋ መጣ ኦኬ አሁንማ በቃ ቤታ ሙሉ ቤት ነው ያላቸው ሶፋ መጣ ያንን እንደዛ አድርጌ ግቢው ቁልፍ ከተቀበልኳቸው በኋላ ገኒ ዝም ብዬ ቁጭ ልንልብበት ቢሆን ሸራ ወስጃት እዛ ነበርችና የመጀመሪያው ሰው የገባው እኔ ወደ አየር ጤና ስመጣ ይሄንን እግሩን ወድቄ ነው ብሎ እንዳለ ደምቶ ተኝቶ ሲያለቅስ አገኘሁት ዝናብ እየመጣ ከዛ ተጠግቼ አወራሁት እሺ እኔ እንደዚህ ኮኮ አገልግል ባላለሁኝ እንደዚህ በጎ ተሳታፊ ነኝ ምን ሆነክ ነው ስለው ማታ መተውኛል ለሌቦች መቱኝ እና የሆነ ቤት አለ ምንም አላረኩበትም ግን ባዶ ነው አንድ ሸራለች የሆነ ፎጣ ምናምን ልግዛልህና ወስጄ ይዛ ተተኛለክ ስለው አዋለኝ ገኒ ተነሳ ካንዳንድ ማመን ነው የሚያቀትሽ ይሄን ሰው የመጀመሪያው ሰው አሁን ድሬዳዋ ከተቻሉ ቤተሰቦቹ ጋር ገባ ተመልሰው በቃ ጥሩ ሁኔታ ላይ ደርሶ ወደ ቤተሰቦቹ ተቀላቀለ ወስጄው እዛች ሸራ ላይ አስተኛሁትና እነዚህ የምን ጋቢ ለምን የሚወጡ ፎጣላል እዛው አየር ጤና ገዝቼ ወስጄ ይሄው ልክ ግቢ የኔ ነው ይሄው ወረቀት ይሄው ቁልፍ ይሄው ሁሉ ነገር አለኝ ግን እንዳታዝን ደጅም እንዳትሆን በቃ ብዬ የሆነ እንቁላል ዳቦ ምናምን ጁስ እቺ 2 ቀን 3 ቀን ከዛ እየተስተካከለ ይሄዳል ብዬው ውጪ ከምታደር ብዬው ከዛ እዛ ላይ አብረን ሰው ከጎረቤት ጠራንና ፎቶ ተነስተን የአብርሃም ቤት የመጀመሪያው እንግዳ ብዬ ፖስት አደረኩኝ ገኒ አንድና የ10 ፍራሽ መግዣ ብር ላከች እንደዛ ያለ ቤቱ የልጆች አልጋ የትልልቅ ሰው አልጋ ቁም ሳጥን ብቲ ማነው መደርደሪያ ብቲ ሁሉ ነገር ሰው መጣ በቃ ለምን ሰው ለካ ይፈልጋል ገብቶሻል ትክክለኛ መረጃ ነው ያጣው እንጂ ሰው ማገዝ ይፈልጋል ብርድ ልብሱ አንሶላው ሁሉ ነገር ተስተካከለ እዛ እየዞርኩኝ መልቀም ጀመርኩኝ ገኒ የወደቁ አባቶች የወደቁ ወጣቶች ይሄ ሱስ ላይ ያሉትን መገናኛ አካባቢ ሲሄድ ብታይ ድልድይ ስር እርጉዞች ናቸው ግን ትንንሽ ሆኖ ብታይ ደረታቸው ላይ ትንንሽ ጡት ያላቸው ቁጭ ብለው ማስቲሽ ምናምን እንትን የሚያርጉ ተደፍረው ምናምን የተደፈሩ ሰብስቤ አውርቻቸው እንደዚህ ይባላልኝ ስልኬ ላይ ሆነ ነገር አሳይቻቸው ምናምን እኔ እንደዚህ ነኝ ልጆች አሉኝ እንደዚህ ቤት አለ የተከራየሁት እስቲ እዛ ላይ ትሆናላችሁ ከዚህ ከብርድ ከዚህ ከዛ እሺ ያሏልኩሽ ከዛ ሚኒባስ ኮንትራክት እያስኩኝ ወደ ግቢው ሚኒባስ ኮንትራክት እያስኩኝ ወደ ግቢው አባቶችም ወንድሞችም ግን በዚህ አጋጣሚ ምነግርሽ ገኒ ወንዶች በጣም ከባድ ናቸው ቻሌንጅ አለው ገብቶሻል ያ መጀመሪያ እኔም አላስተዋልኩኝም ወንድና ሴት አንድ ግቢ ላይ ጥሩ አይደለም ሁለተኛ እነሱ ምን ሆኑ መሰለሽ በቃ እንክብካቤው ሲበዛ ግቢ በልተው ጠጥተው ይወጡና ስላሴ ባለወልድ ገብርኤል ቤተክርስቲያን አለ እዛ አካባቢ ከዛ ፊታቸውን ደብቀው ሸፍነው ለምነው ጠጥተው ወደ ግቢ መምጣት ጀመሩ ነፃነቱ ከዛ እኔ እዛ አካባቢ ለመምጣቴ ለፖሊስ አሳውቅ ያለሁኝ ለአካባቢው ጸጥታዎች ይጎጥ መሪዎች የሚባሉ አሉ ለነሱ እንደዚህ አይነት ነገር መጥቻለሁ ወደዚህ ቦታ ተቀበሉኛላችሁ ብዬ እሺ ብለው ፈቃደኞች ናቸው ገብቶሻል ምንም አይነት ችግር ግቢው ላይ እንዳይመጣ ምናምን ብዬ እንደውም በኋላ ላይ ያላወቁ ፖሊሶች እንደዚህ ቤት ተከራይተው ኩላሊት ምናምን የሚያወጡ ሰዎች አሉ እና ምንድነው ምናምን ብለው ከዛ ሌሎቹ እንደሱ እሷ እንደሱ አይደለችም እና ማናት ሊያት ምናምን ብሎ ሲመጣ እኔ የሚያቀኝ ፖሊስ እንደዚህ ያለኝ ኩኩነሽ ሲለኛ አልሐምዱሊላህ ወለቴ ለበረከት ይዛ መጣች
እሷን ማቃታለኝ ብሎ ስልኩን ከፍቶ ፌስቡክ ላይ ይሄው የምትሰራው ስራ ማትሄድበት ሀገር የለም እኛ እኮ እንደዚህ የሚሰሩ ሰዎች ስላሉ ሌላ ነገር እንዳይፈጠር በቃ አለን ከጎንሽ ብሎ አሉ ከኒ እነዚህን ወንድሞች በቃ በፍቅር ከግቢ ልቅም አድርጌ አስወጣው ከባድ ነው አንድ ትልቅ መደፋፈርም ይኖራል እኮ ትልቅ አባት ነበሩና በቃ እንደ አባት ያየኋቸው ገባሽ ቢቀመጡ እሳቸው አለቀሱ በቃ ማለት ትልቅ ሰው ናቸውና መሄጃ የለኝም ይሄው እግሬ እንኳን የተሰነጣጠቀው እዚህ ነው ደና የሆነው ከሰውነቴ ላይ ካንገቴ ላይ እንኳን ጭቅቅቴ ይለቀቀው እዚህ ግቢ ነው እባክሽ ልጄ ሲሉ እሺ አልኳቸው በቃ ለነዚህ ልጆች አባት ይሁኑ ሲያጠፉ ተቆጡ ምናምን ብዬ ከዛ እሳቸውም ሲግባቡኝ ከዛ ወጥት ብለው ሄደው የሆነ ቀን ስክር ብለው ሲመጡ አገኘ ወይኔ ከዛ በቃ ባባ ከዚህ በላይ እንትን አላረግም ልብሶን ያዙ ብዬ ራይድ ጠርቼ በራይድ ወስጄ ከጨርቆስ ነበር ያመጣኋቸው እዛ መለስኳቸው ከዚህ በኋላ ወንድም ይባል በግቢው አይገባም ሴቶች ናቸው እንዳሉ ብቻ ናቸው ያሳዝኑሻል ቢፎር አፍተር ብሎ አንድ ጋዜጠኛ መጥቶ እንደም እንትን አድርጓቸዋል በቃ ያላችሁ ለውጣቸው ማለት ነውና ትሄጃለሽ ዘነበወርቅ ድልድይ ስር ነይ ተብዬ ተጠርቼ እጄ 14 አመቷ ነው የ5 ወር እርጉዝ ናት ለ5 ነው የተደፈረችው ከዛ በኋላ ደግሞ ከመድፈራቸው ስልኳን ነጥቀዋት ወስደው ሰበታ ጅማ መውጫ መንገድ እዛ ተጥለዋት ለምና ሳንቲም በታክሲ መጣ ዘነበወርቅ የምትወርጅበት ደረጃው ድልድይ ይለም እዛ ስር ትተኛለች አምጥቻት እሷም ብቻ በግቢ ውስጥ 11 ህፃናቶች ተወለዱ እዛው ግቢ ውስጥ እውነት አዎ ገኒ በቃ እኔ አሁን እነሱን ሳይ እንቀጠቀጣለሁ ይሄን ብታይ ገነት በቃ አሁን አንዳንዴ ሰው ለምንድነው ልጆቹን ለሰው ማሰጪ እናቶቻቸውን ስራ እንዲገቡ ማታረጊው እድላቸውን ለምን ታበላሻለሽ ከሀገር እንዲወጡ ምናምን እኔ አልስማማም ገኒ ልንገርሽ የኔ ሐሳብ ምን መሰለሽ እነዚህ ልጆች ነገ ኢሮፕ ሄደው ውጪ ወጥተው ሀብት አግኝተው ምናምን የማንነት ጥያቄ ፈልገው ይወጣሉ ወደ ሚዲያ ከዛ ማን ነው እዛ ቦታ እንድትደርሱ ያደረጋችሁ ሲባል ኩኩ አገልግል ብለው ስሜን እንዲያነሱ አልፈልግም ኦኬ ከልጆቹ መለየት በቃ ከናት መለየት የለባቸው ወላጅ የሌላቸው በአገራችን ገኒ ህዝብ ደግ ነው እውነቴ ነው ማለት እኔ እንደዚህ አልልሽም ወላ ኢትዮጵያውያን ኤርትራውያን የሌላም ሀገር ዜጋ አንቺ መግባባት ከቻልሽ ሰው መልካም ነው ይሰጥሻል ያረጋሻል እነዚህ ልጆች እኔ የምፈልገው የእናት ፍቅር ሰጥቼ የእናት ትንፋሽ ሰጥቼ ስሬ ድብቅ አድርጌ ካለኝ ከራሴ ሊያካፍዬ ከሌለኝ ለምኜ አሳድጊያቸው አስተምሪያቸው አስመርቂያቸው ለወግ ለማረግ ማድረስ ነው የምፈልገው እንጂ ሄደው ጥሩ ህይወት እንዲኖሩ ገንዘብ እንዲያገኙ ምናም ብዬ ለማንም ሰው አልሰጥም ልጆች ኦኬ ይማራሉ ልጆቹ ዛማሩ ወልደው ዘንድሮ 3 ልጆች ተቀበለኝ በዚያ አጋጣሚ የወለቴ አስተዳደር ወለቴ ሴቶች እና ህፃናት ፉሪ በጣም ነው ማመሰግነው ገብቶሻል የሆነ ነገር ስጠይቅ ወዲያው ነው መልስ የሚመልሱልኝ አሁን አንዷ እናቷ የ2 አመት ልጅ ሆና የተከራየችበት ቤት ጥላት ጠፋች የ2 አመት ልጅ ጥላት ጠፋች ከዛ እናትየዋ የት እንደደረሰች ስለማይታወቅ ልጅቷ ከቤት ወጣ አንድ ቀን አንቺ ቤት አንድ ቀን እዛ ቤት የ2 አመቷ ልጅ ከዛ አሁን ስንት ደርሳለች 10 አመቷ ነው ገን ይልክልሻለሁ ፎቶዋን ቀንጭራ እቹት ነው መታከል እና ዘነበወርቅ ድልድይ ስር እሺ ሰው ነው ቴክስት ያረጋልኝ ታክሲ ሲጠብቁ መሰለኝ ያዩዋትና ከዛ ሲጠይቋት እዚሁ ነው ማድረው ብላችኋለች ስንት ሰዓት ነው 3 ሰዓት ከምናምን ከዛ እኔ እንዴት ብዬ ልተኛ ገኒ ከዛ ተነስቼ እኔ ወይራ ነኝ ዘነበወርቅ ቅርብ ነው ለኔ ከዛ በታክሲ ወይራ ድረስ መጣውኝና ዘነበወርቅ ድረስ መጥቼ ከዛ በግሬ ወደዛ ድልድዩ ስር ድረስ መጣ ኦኬ በቃ ቆሸሸሽ ብላልኩሽ ወዷ እንዲህ ተንጠልጥሎ በቃ አንድ ፍሬ ልጅ ናት ብታያት እዛ ድልድይ ስራ አገኘዋት ካርቶን አድርጋ ካርቶኑ ላይ የምትተኛው ከዛ እንደዚህ ስላት እንዲያ ለሄድ ካንቺ ብላ በቃ ተነሳች ከዛ ራይድ አስቁሜ ወስጄ አጥቤ ንጹህ ልብስ እንድትለብስ አርጌ እንድትተኛ እንድታርፍ አርጌ ከዛ በሚቀጥለው ቀን ይዣት ወደ ህክምና ቦታ ግቢ ሲገቡ ወለቴ ጤና ጣቢያ በጣም ነው የሚተባበሩኝ ይሄ ሄፓታይተስ ቢ ኤችአይቪ ሁሉ ሙሉ ምርመራ ያደርጉላታል ምንም ነገር የለባትም ነፃናት ከዛ ክትትል እንድታደርግ ተደረገ እግዚአብሔር ይመስገን 5 ወር ቆይታ ቆንጂዬ ልጅ በቃ ወለደች የቤቱ ምርቃት ብለናታል እውነትሽ ነው የምታክለው ብታዳው ጽድት ያለች ፈረንጅ መሰለች ልጅ ወጣይ ወለደች ሲወልዱ ምን አረጋለሁ መሰለሽ ገኒ ፖስት አረጋለሁ የኩኩ አገልግል አለኝ ጆይ ታረጋለሽ ፌስቡክ 19000 ተከታይ ያለው እዛ ላይ ሁሉን የነሱን የቀን ውሎ ሁሉ ነው ማሳውቀው ለህዝብ ከዛ ማን ነው እርጉዝ ያለ ማን ነው የወለደ ያቃሉ ከዛ ይሄው እንደዚህ ያመጣዋት እናት ወልዳለች በሰላም ስለዚህ
ፍቅር መስጠት ስላለብኝ ገብቶሻል ግን ገንፎ መብላት አለባቸው ቂቤ መቀባት አለባቸው ትሪት መደረግ አለባቸው ጡታቸው እንዳይደርቅ አጃ ያስፈልጋል ከዛ ይወልዳችሁ ቤት የተኛችሁ እናቶች የሙቀህል ተባበሩ የገንፎ እህል ይሄው በሰላም ወልዳ አምጥቻታለሁ አብርሃም ቤት ቂቤን ቀባት ቤተሰብ ናፍቀው አሁን እሷ በአገር ሰላም ማጣት ምክንያት ነው ይሁልሽ ከአማራ ክልል መጣ እንደዚህ ሜዳ ላይ ቀረችው ቤተሰቦቿንም ስልክ ማታቅ ምንም ነገር የለም በቃ ቀረች እንደዚህ ብላ ሜዳ ላይና እንዲከፋቸው ስለማልፈልግ ፖስት አረጋለሁ ያው እንደነገርኩሽ ሰው መልካም ነው ያው ያግዛል የቂቤ ይሰጣሉ ቂቤ 1 ኪሎ ቂቤ ነው ይሸፍናሉ ኩኩ ወልደው የተኙ እናቶች 2 ኪሎ ሙቅ እህልን ይሰጣሉ ነው ውሰጂ እዚህ ቦታ ቱሊ ዲምቱ አለን የካባዱ አለን ሄጄ ነው ማመጣው ገን ይልኝ ትሄጃለሽ በፍጹም የሙቅህል አለ እኔ ይሰጣለኝ ያለችና በታክሲ በባስ ተንጠላጥዬ ሄጄ አመጣለሁ ቢያንስ ክርስትና እስከሚነሱ ድረስ ስራ አይሰሩም ይሄ አሁን ስራ አላቸው ተራ ግቢ ያጸዳሉ ኦኬ ምግብ ይሰራሉ እቃ ማጠብ ተራ አላቸው ተለጥፎ ዛሬ አንቺ ኮሽተረኛ ቁርስ የበሉበትን ምሳ የበሉበትን ማታ አራት አብልተሽ አጸዳርተሽ ኩሽና አስገብተሽ ከዛ ተጫሪ ሳምንት ይደርስሻል ደግሞ ጽዳትም እንደዛ ይተኛሉ እኔም ከቤቴ ሲሄድ ያገኘሁትን ቋጥሬ ሄዳለሁ 7 ቀን ሲሆናቸው ይዘን ደጅ አውጥተን ፀሐይ ሙቄ ቂቤ ቀብተን ትሪሌት ገንፎ አዘጋጅቼ ደንቡን ጠብቀን በቃ ሁሉ ነገር ዲዳርዳሯ ላይ አርገን ለለለ ተብሎላቸው በቃ ደስ የሚል ነገር እና ያለቅሳሉ በቃ እና ይሄ ቤት ባይኖር ኖሮ እንዴት ነበር ምን ሆነ ነበር አስቢ አሁን አንዳንዴ እዚህ ወለቴ ጤና ጣቢያ ላይ ይሰጡኛል ወልደው የሚያርፉበት ቦታ ሲያጡ ጤና ጣቢያው 2 ቀን 3 ቀን አንቺ ጋር ያረጋቸውና ከዛ ደውለው ቦታ ካለኝ ችግር የለም አሁን ግን ገኒ ማለት በቃ ቤቱ በጣም ጠበበ 35 ሰው በጣም ከባድ ብዙ ናቸው እናቶች 14 ከነ ልጆቻቸው ማለት ነው 28 አንድ ላይ ልጆ ከነ ልጆቹ 35 ናቸው ያሉት አንድ ላይ ሁሉ እናቶች አንድ ላይ ሁሉም 35 ግን 11 እናቶች አሉ ከነዚህ ውጪ ደግሞ ይልሽ ምንም ወላጅ የሌላቸው 8 አሉ አንዴ ምን ሆነ መሰለሽ ገኒ ወንድና ሴት ልጅ ከመቂ ያመጣዋቸው ጎዳና ወጥተው ማለት ነው ሰው ባክሽ አግጃቸው እናታቸው ታማ ጠፋች የት እንደገባች ለካሷ ወደ ጸበል ቦታ ሄዳ ነው እነዚህ ልጆች ደግሞ ወደ ጎዳና ሊወጡ ሆነና አንዲት ቴክስት ተላልካኝ ሄጃ መጣዋቸው ከመቂ ሄጃ መጣዋቸውና ግቢ ውስጥ እየኖሩ እናታቸው ተገኘች ተባለ እኔ እናታቸው ተገኝታ ገን ያልከለክል የሚሰው ልጅ እናት ግዴታዋ ነው ፍቅር ሰታ ይዛ ማሳደግ አለባት ያቺ ልጆቹን እንዳመጣ ያደረገችኝን እናት አወራኋትና ይዘሻት ነው ያልኳት በቃ እናትየው ኖርማል ሆናለች ያለችበትን ነገር ነግራኝ አምጫት ብዬ መጣች ገኒ በቃ ስትመጣ ልጆቹን ሁሉ አሳመንኳቸው የበረከትና የታምራትና የዲቦራ እናት ተገኝታለች እየመጣች ነው ልትወስዳቸው ስለዚህኛ በፍቅር ደስ ብሎን መሸኘት አለብን በቃ ግቢው ለቅሶ በለቅሶ ሆነ ወደ ተግባብተው አብረው የተቃቅፈው የተኙ ጀምሩና ከዛ እንዴት ይላቀቁ ከዛ ልጆቹ ደግሞ እናታቸውን የመጀመሪያን ያገኙት መሄድ ፈለጉ መሄድ ሲፈልጉ በቃ እናትየውንም እንትን አድርጌ ቢያንስ ልብሳቸውን እንኳን አልወሰደችም ምን አለች መሰለሽ በቃ 1 2 3 ቀን እንትን ልበልና እነሱ ለቤት ትቼ መጥቼ ይወስዳሉ ልብሱን ብላ ገኒ ማታ ደወለች ደውላ አረማሚ ምን ይሻላል ስትለኝ ምን ነው ስላት ልጆቹ ወደ ማሚ መልሽን ይያሉ ነው በስማ አረ እንደሱ የሚባል ነገር የለም ልጆችሽ ናቸው ብስኩት ገዝተሽ ነው የሆነ ነገር አርገሽ ነው ወደ ራስሽ እንዲጠጉ ማድረግ አለብሽ እንዴት ባንድ ቀን አልኳት ከዛ ሳምንት ሲሞላ አንድ ትንሹ ታምራት ታመመ ከዛ ምን አሰብኩኝ መሰለሽ ገን ያው እነዚህ ልጆች እንደዚህ ብዬ ከልክዬባት ወጥተው ቢጠፉ ደሞ መጥፎ ናቸው የሚወስዱት ነገር አይተሻል ወይ ወጥተው ቢጠፉ የሆነ ነገር ቢሆኑ እኔ ለምን ይቆጨኝ ስለዚህ ካልፈለጉ በቃ እኔ ያሳድግላታለሁ እንኳን እሷ በህይወት ኖረች እሷ ፈልጋለች እንዴ ማጡ እሷም በቃ አስጨነቋታ ገብቶሻል አንፈልግም አንቺን ማሚ ነው ሲሏት ተጨነቀች ስለዚህ እኔ ከዚህ በኋላ ደግሜ ላልጠይቅሽ በቃ ልሰጥሽ እነዚህ ልጆች አለች ማሚ አመጣቻቸው አለች አመጣ ሰጣኛሉ ግቢ አላው ገኒ ልቀበላቸው ይሄድኩኝ ብታይ በቃ መንገድ ላይ ሰው ሁሉ ምንድነው ምን ሆናችሁ ነው እስከሚባሉ ድረስ በቃ እሱ እዚህ ስር ገብቶ በመላሱ ነው አልኩሽ በቃ አንገቴን ይላል እሷ ወገቤ ላይ ተጠምጥማ ከዛ እናታቸው ቻው ብሎ በስማ አለኝ ቪዲዮ ልክልሻለሁ ልክ እዛ ስንደርስ አልነገርኳቸውም ግቢ ይላሉት ዝም ብለን በራ አንኳኳንባቸው ከዛ ማሚ መጣች ብለው ውሻ አለ በቃ የኔ ድም ብሎ በርከተ እንኳኳ ማሚ ናት ልጆቹ ማሚ ሲሉ ውሻዋ ትጮሃለች መተው በሩን ክፍት ሲያደርጉ ልጆቹ ናቸው ግቢው በጩኸት አሁን የሱ ታላቋ የ9 አመት ልጅ ናት ሌላ አሁን ሴና ያልኩሽን እናቷ ጥላት የጠፋች 10 አመት ሌላ ደግሞ የ9 አመት ልጅ ያለ ትምህርት ነው ያሉት ለምን
እናት በወላጆቻቸው ነው አገንዬ እኮ መረጃው ያቺ ጥላ ጠፋች። አዎ ይማሩ የት እንደሚማሩ ምንም ትምህርት አልነበራቸውም። ያቺኛዋም እናቷ በችግር ምክንያት አላስተማረችም። እቺም ጥላ ጠፋች፣ ትምህርት የላቸውም። ይሄው ዘንድሮ እግዚአብሔር ይመስገን የወለቴ ገዳፈጂ ክፍለ ከተማ ደብዳቤ አሁን ትምህርት ቤት ሲመዘገቡ ታውቂያለሽ የልደት ካርድ ዲጂታል መታወቂያ ስለዚህ አቦታው ስለሚታወቅ ምንም አይነት ጥያቄ ሳይጠይቁኝ የትብብር ደብዳቤ ጽፈው ልጆቹን እንዲቀበሉኝ አድርገው ዘንድሮ እየተማሩ 3 ልጆች ትምህርት ቤት ገቡልኝ። አሁን ትላንትና ደግሞ የግል ትምህርት ቤት አለ እዛ አካባቢ ላይና ሊያዋቸው መጡ ትምህርት ቤቱን ሊያው መተው 3 ልጆችን አሁን ሰኞ ይገባሉ በነፃ የግል ትምህርት ቤት ነው። ኢሞስ ይባላል የግል ትምህርት ቤት ነው። በጣም አዝነው በቃኛ እንዴት አናቅም ይውላ ነገር እዚህ ሰፈር ላይ እስኪፈጠር ድረስ ይግቡ ብለው ይልሽ ትላንትና 3 ልጆች ተቀበሉልኝ። ለዚህ ተጥሎ ለተገኘው ህፃን ደግሞ የህፃናው ልጅ እንዴት እንዳገኘ በፌስታል ተቆራሽ ደግሞ በፌስታል ተቋጥሮ ፉሪ ነው በጥቁር ፌስታል በኩርቱ ፌስታል ቋጥራ ስንት ቀን ልጅ ነው ሜቢ እንደዚህ ዝም ብዬ ሰው የ10 ቀን ምናምን ይሆናል። ይሄ ትብቱ ምናምን የለም ደና ነው ተቆርጧል። የ10 ቀን የ15 ቀን ከዛ አልፈም ይመስለኛል። የሆነ ምግብ ቤት አለ ከዛ ሱቅ አለ ሱቁ አጠገብ ጫካ ነገር አለ እዛ ነው ቁጭ አርጋው ነው አልፋ ሄደችው። ከዛ ሲጮ ባለ ሱቁ ወጥቶ ምንድነው የምን ህፃን ነው የሚጮው እዚህ ብሎ ሲያይ 12 ልጅ ከላይ ፌስታል ኦኬ ይሄ ፊቱ ጥብስ ብሎ በቃ ከዛ እዛ አካባቢ እኔን የሚያውቁ ሰዎች ደውለው እንደዚህ አይነት ልጅ ተጥሎ ተገኘ። ግን ማንም ሰው መጠጋት ፈራ ልጁን ማንሳት ፈራሉ። ተነስቼ ራይድ ይዤ ሄድኩኝ። ከዛ አወጣሁት እኔ ከፌስታል ውስጥ ግን በቃ እንዳለ ላበላቢው ያየሽው ጮሆ ደመስሏል። እና በትንሽዬ ፒንክ ከለር ጡጦ የላም ወተት ውስጥ አለ። እዛ በቃ ወስጄ እዛ ፖሊስ ጣቢያ አስመዘገብኩኝ። ፉሪ ሴቶችና ህፃናት አመለከትኩኝ። ደብዳቤ ሰጡኝ። እኔ ጋር እንዳለ ኩኩ አገልግል ጋር እንደዚህ አይነት ህፃን አለ አሉ። ከዛ ይዤው ሄድኩኝ ግቢ አጣጥቤው ምን ብዬ ንጹህ የላም ወተት አሁን ይሄ አዘጋጅቼ ያው 50-50 ውሃ አርገን ሰጠነው። ገኒ ለሊት 9 ሰዓት ምናምን ነው አሉሽ የነቀው። በቃ እየተነሳሉሽ እየተንጠራራ ተመልሶ እየተኛ ከዛ ጧት ወሰድኩት ጤና ጣቢያ። ኖርማል ነው ምንም ችግር የለበትም ጤነኛ ነው ኪሎም ኖርማል ነው ጥሩ ነገር ላይ ነው ያለ። እነሱም ገምተው ብዙ አይደለም 15 ቀን ምናምን ቢሆነው ነው አሉ። የሱንም አሁን እነዚህ የሞስ ትምህርት ቤት ባለቤቱና ዋናው አብሯቸው ነበረ ያን ወር የወተት ከፈሉልኝ። እና ይሄ ህፃን አድጎ ትልቅ ደረጃ እስከሚደርስ ድረስ የወተትን ከፍላለን ኩኩ ዳይፐር እንገዛለን እና ራሱን ሲያቅ ደግሞ ኢሞስ ትምህርት ቤት እስከ 12ኛ ድረስ ያስተምራል። በስማ ራሱን በቃ ራሱን አስተማራ። ጨናነቂም አለን ከጎንሽ ነን ብለው ሙሉ የትምህርት ቤት ተማሪ በቃ መሰጠት ነው ካለንና ካፍል ምናምን ብለው ብታይ ባነር ጽፈው ወረቀት ይዘው ምናምን ይመጡት 4 ማዳበሪያ ልብስ 10 ፍሬ ፓስታ መኮሮኒ ምናምን ስጦታ ሰጥተው ሄዱና ያው በዚህ አጋጣሚ ገን እኔ ለህዝብ ማስተላለፍ የምፈልገው ነገር ገብቶሻል። እናቶቻቸው ግቢ ውስጥ ያሉት እናቶች ስራ እንዲሰሩ ፈልጋለሁ። ገብቶሻል። የሰው ፊት ከባድ ነው ገን እኔ በጣም ነው ማለቅሶ። ግን ዛሬ ግን ላላለቅስ በቃ ማለት እኔ ጎበዝ እናት ነኝ ብዬ ለህዝብ መልእክት ማስተላለፍ ነው የምፈልገውና እናቶቹን ሰው እንዲያግዘኝ ይፈልጋለሁ። እዛው ግቢ ምን እንዲሰሩ ነው ይኸውልሽ እጅ ስራ ቢሰሩ ገን ያው የሚሰሩት አሁን እኔ አገልግል ሰራለሁ። ቋንጣ፣ ሽሮ፣ በርበሬ ሁሉ ነገር አዘጋጃለሁ። የሱ ትርፍ እመግባቸዋለሁ ለነሱ ማለት ነው። እና ላቋቁማቸው አልቻልኩም። ለምን ገኒ 50 ኪሎ ጤፍ 10 ቀን ነው የሚበሉት። ወዲያው ነው የሚያልቀው። በቆሎና ስንዴ አድርጌ ያስፈጫለሁ ለዳቦ ለጧት ለቁርሳቸው ወዲያው ነው የሚያልቀው። ያ ሲያልቅ እኔ ያገኘሁት ነገር ለዛ ነገር ይውላል። እኔ ላቋቁማቸው አልቻልኩም። እና ቁጭ ማለታቸው ለኔ ደስታ ነው። ገብቶሻል። አሁን እነሱን ሂዱ ወጣችሁ ሰርታችሁ ነው ብለሽ ብትለቂያቸው ስራ ሊያገኙ ይችላሉ። ግን ልጆቻቸው ይጎዳሉ። ምንድነው እንዲሰሩ የምትፈልጊው? ለምሳሌ አሁን እኔ አሁን አንድ ኮንታክት ያደረገኛል ሰው አለ በኢንተርቪው ወደፊት ይዤው ቀርብና በደንብ አወራለሁ ብዬ አስባለሁ። አንዳንድ እናቶች አንቺ ጋር የሚቀርቡ እናቶች ችግረኞች ስለሆኑ እነሱን ማቋቋም የምንችልበት ነገር ካለ በጋራ ተደራጅተው በጋራ አንድ ነገር መስራት የሚችሉበት ነገር ማድረግ ከቻልሽ ገኒ እኔ የተወሰነ ነገር ሰፖርት ማድረግ ፈልጋለሁ ብሎኛል። አለፈው መናም ስትጠቁመኝ ይሄን ነገር እንድታወሪኝ ስለፈለኩ ነው ዝም ያልኩሽና እንደዛ ብሎኛል። ግን የሆነ ደረጃውን የሆነ ቦታ ላይ ስደርስ የሆነ ነገር ሳቅ ነው ያላግባብ ዝም ብለሽም ተቀበለሽ አታረጊም። ስለዚህ እኔ ምን ፈልጋለሁ መሰለሽ ገንዬ አሁን ግቢ ውስጥ እንጀራ ቢጋግሩ አንድ በይ። አሁን እኔ ምን አየው መሰለሽ በራሴ ሶሻል ሚዲያ ላይ የሆነ ነገር ስጠኝ ከምትይ ይዘሽ ግዛኝ ስትይ ተቀባይነት አለሽ።
እነዚህ እናቶች ሽሮ በርበሬ የሙቅ እህል የገንፎ እህል የአብርሃም ቤት ባልትና ተብሎ ቢዘጋጅ እንደገና ደግሞ አሁን ሻማ ማምረት ኖርማል ነገር ሆኗል ታውቂያለሽ እቺ ማሽኗ ተዘጋጅታ ሻማ ቢያመርቱ ላርጎ ቢያመርቱ 500 ካሬ ግቢ በጣም ትልቅ ነው እና ያ ነገር ቢሰሩት ራሳቸውንም ይችላሉ ግቢውንም ያግዛሉ ገኒ አሁን ይሄንን ነገር ለኔ ሊያግዘኝ ሰው አላገኘውኝም እንደነገርኩሽ ሁሌ ነው የምናገረው ሶሻል ሚዲያ በቲፎዞ ነው ገኒ በቲፎዞ ጩኸት ይፈልጋል አብሮሽ የሆነ ነገር የሚያደርግልሽ ሰው ምናምን ይፈልጋል እንጂ አሁን እዛ ግቢ ውስጥ ያለ ነገር ወስጄ ባሳይሽ እንዴት ብለሽ ኩኩቻልሹ በዚህ አጋጣሚ መናገርሽ ገኒ በዚህ ግቢ ጭንቀት ምክንያት ስኳር እንደተያዝኩኝ ነው አዎ ስኳር ታመምኩኝ ለምን በጣም ነው የምጨነቀው በቃ ለምን የዚህ ግቢ የሆነ ነገር የሆነ እንደሆነ እነዚህ ልጆች ተመልሰው ጎዳና ሊወጡ ነው እንደገና ደግሞ ሁለት ለምንድን ነው ሰው ከጎኔ የማይቆመው ገብቶሻል አሁን ባላፍት የለም አለ ደጋለ ይላል ነይ ኩኩ ብሎ እኔ ገኒ አካውንቴን ባሳይሽ ይሄን ይዘሽ ነው እነዚህ ልጆች ብለሽ ታለቅሻለሽ ልንገርሽ ምንም ሳይኖረኝ ዛሬ 50 እንጀራ ብዬ የምለምልበት ቀን አለ ሞያ ቢለምባ አስለምጃቸው ራሳቸውን ቢችሉ ስለዚህ አው አንቺ አለሽ ገኒ ብዙ ደጋጋ አርቲስቶች አሉ ብዙ ሰዎች አሉ አሁን እኔ ሰዎች እንደው ምን ይሉኛል መሰለሽ የቡና ጠጡ ፕሮግራም አዘጋጅተሽ ለምን ሰዎችን ወደ ግቢው አትጋብዣቸው ገብቶሻል እዛ ቦታ ላይ ሰዎች ጋብዘሽ እንዲያዩ መጽሐፍ ምሸጥ እጅ ስራ ምሸጥ የሆነ ነገር ተዘጋጅቶ ያንንም ለማድረግ ሳንቲም ያስፈልጋል አቅም ያስፈልጋል እንደገና ደግሞ የሆነ ሰው ይሄንን ነገር በቃ ይሄ ኩኩ ነገር እኔ ከጎና መቆም አለብኝ ብሎ የሆነ ሰው መቀስቀስ አለበት ታውቂያለሽ አሁን ገኒ ብትነሺ ሁሉ ሰው ይነሳል ታውቂያለሽ አንዲት የሚታወቅ ሰው ሲነሳ ሁሉ ሰው ይነሳል አሁን ብሬና ወቅሽ አርቲስት ብራኑ የሩቁ ስላሴ ጓደኛ ሁለቴ ምናምን መጥቷል እዛ ግቢ እንዲህ ያለቀሰ አሁን የቤት ክራይ ለኔ ለልጆቹ 500 ብር ቦር ይሳተፋል እንደው የት ሊሄድልሽ ኩኩ ነው የሚለው በቃ ግን ቀን አለው ገብቶሻል አዎ ቀን አለው የሆነ ነገር ስትፈተኝ እጅ መስጠት የለምሽ ገኒ ገብቶሻል ሰይጣን አንቺን እንትን ሊያደርግሽ ነገሮችሽን ዝግት ያደርግብሻል ግን እጅ አልሰጥም ይሄንን ነገር እነሱን ሰፖርት አርጓቸው ጤፉ መጥቶ ዱቄቱ መጥቶ ይሄ በሶ በርበሬ ሽሮ ሁሉ ነገር መጥቶ ታሽጎ ኪሎ የተዘጋጀ ሰፈሩ ሁሉ ሱቅ ነው ገብቶሻል እዛ ላይ ቢያከፋፍሉ በትርፉ ገኒዬኮ ራሳቸውን የሆነ ነገር ቢያረጉ ዋናው ተመልሶ ቢመጣበት ይሰሩበታልና ይሄንን ነገር እንዲያደርጉ እግዚአብሔር ቢረዳኝ ሐሳቤ ነው ብዙ ሰዎች ያሉኛ ፕሮግራም ያሉ በያስባለሁ በቅርቡም ኮንታክት ሲያረጉኝ የነበሩ ሰዎች አሉ እንዳልኩሽ ሰብሰብ ያለ ነገር ሳትይጂ በግለሰብ ብቻ አድርጉ ለማለትም ስለከበደኝ ነውና ፈቃዳቸው ከሆነ ደስ ይለኛል አደራጅቶ 5-6 ሴቶችን አደራጅቶ ምን አይነት ስራ መስሪያ ቃል ሊሰጥ ይችላል የሚለው ነገር በቀጣይ ፕሮግራሜ ጠርቼ እነሱን አናጋግራቸዋለሁ ቢሮ ጠርቻቸው አናጋግራቸዋለሁ ቀጠሮ በተደጋጋሚ ነኝ የሰረስኩባቸው አሁን እግዚአብሔር ይመስገን ገኒኔ የአብርሃም ቤት እውቅና ምናምን አልነበረው እስካሁን በሰባዊነት ነበር ሲገለገልበት የነበረና እዚህ ሜክሲኮ ጥቁር አንበሳ ወደ ላይ ከፍለሽ ሲቪል ሰርቪስ አለ አይደለ እዛ ነው እውቅና የሚሰጠው ተብሎ ሁሉ ነገር ከጨረስኩኝ በኋላ ኦሮሚያ ሸገር ሲቲ የራሱ አስተዳደር አለው ስለዚህ አዲስ አበባ ያገባውም እንትና ያደርገውም ብለውኝ ሄጄ ኦሮሚያ ላይ ጀምሬ እግዚአብሔር ይመስገን አሁን ወለዋጥቼ ተለጥፏል ቤት ውስጥ በቃ ሰተውኛል ሰተውኝ ፍቃዳ እውቅና ሰተውኛል ባነር 4 ቦታ እንድሰቅል ፈቀዱልኝ ትልልቅ ባነር አሰርተሽ ለምን ሰው ማየት አለበት አሁን እንደዚህ ተደብቆ ተቀምጦ ማንንም ሰው የሚያቀኝ የለም 4 ባነር አሰርቼ በየመንገድ ላይ ሰቀልኩኝ አሁን እግዚአብሔር ይመስገን ሰው ሄዶ አንኳክቶ 10 ዳቦ ገዝቶ ይሰጣቸዋል ልጆች ኳስ ይዘው ሄደው ከልጆቹ ሲጫወቱ ይውላሉ እናቶች ልብስ ምናምን ለቃቅመው ይዘው ሄደው አብሯቸው ቡና ጠጥተው ምሳ በልተው ይመጣሉ ልደት ያከብራሉ ይሄ 40 ምናምን ዝክር ሲኖር አገልግልኔና አዘውኝ ሄጂ ሰርቼ አበላና ቪዲዮ ፖስት እናደርጋለን አንዳንድ ሰው ደግሞ ደብቆ መስጠት የሚፈልግ ሰው አለ አው ሰማችን እንዳይነሳ ኮኩዬ እንዲያ በጣም በሱ በቃ በጣም ነው የሚገርመኝ ገኒ ትልቅ ነገር አድርገው በስህተት ኩኩ ስማችንን ፌስቡክ ላይ እንዳታነሽ በቃ እኛ ምናረጋው ለፈጣሪ ብለን አሁን በቀደም ያመት ባለታ ገኒ እኔ አላቀው መተው ያ ባነር አይተው 50 ኪሎ መኮሮኒ ፓስታ 3 ካርቶን ምናምን አመተው እውነቴን ነው ልጅ ወደ ወርከ ምናምን ረፋልኩኝ እርፍ በቃ ከዛ እንደዚህ ያለኝ ያመት ባለታ ያሁን ይገና ደውሎ የት ነሽ ማሚ ሲለኝ ሰፈር ወለቴ ነኝ አልኩት ነይ ውጪ ብሎ የሆነ ስጋ ቤት ይዞኝ ሄዶ ገኒ 10 ኪሎ ስጋ
አይኔ ቁጥር አድርጎ 13500 ብር ከፈለ። 10 ኪሎ የሚከተፍ የጥብስ ለትንንሾቹ ደግሞ 3 ኪሎ 4 ኪሎ እየተፈጨ ከዛ አለኝ እኔ አንቺ ሼም እንዲይዝሽ አንቺ ነሽ የሚይዝሽ እኛ ነን ሼም ይይዘን እኛ በጋ አምጥተን ቅርጫ አስገብተን 2-3 ዶሮ ታርዶ በልተን የተረፈ ፍሪጅ በረዶ ቤት ነው ከተው እንደው ከሰራውት ከትልቁ ኃጢያቴ ትንሽ እንኳን ወደታች ቢያወርድልኝ በዚህ እነዚህ ልጆች በልተው በተደሰቱ በልተው ተደስተው ባየኋቸው ብሎ አምጥቶ ሰጠኝ ብታይ በጥሬው አልቀረ በብስሉ አልቀረ በቃ ብታይ እንዴት አንጀቴ በጣም ትልቅ ነገር ነው በቃ ቅርብ ጊዜ ሰው ቲክቶክ ለምን የተዘጋው 40 ሺህ ሰብስክራይበር ቲክቶክ አሁን እኔ ዳኒ ፎቶግራፍ አሳይሻለሁኝ የእናቱን ጡት እየጠባ እናቱ ሞታ ተገኘች እሺ እና ይሄ ልጅ ማን ይወሰደው አንድ ወሩ ምናምን ጎረቤት ያዘው ማለት ነው እሺ ከዛ ያ እቺ እናት ምትተኛበት የነበረበት ፍራሽ የኬሻ ፍራሽ ነው እዛ ውስጥ ቱሃን አሉሽ ቁንጫ ነበርና በቃ እንዳለ ቅማል በልቶት ጨርሶታል ሰውነቱና የሆነ ጦሽ ብሎበት ነው መታየው ከዛ እኔ ይዘውት እንዲ ሲንቀሳቀሱ ስለሚውሉ ዝም ነው የሚለው ከዛ የሱን ሁሉ ነገር ከፖሊስ ወረቀት አጽፈው ለኩኩ አገልግል ሰተናታል ምናምን ብለው ከሱም ጋር እንደነገርኩሽ ሌላ የ10 አመት የ5 አመት ልጅ ነበረች እናቷ የ2 አመት ጥላት ሄደች ሁለቱን አንድ ላይ ይዤው ከመጣውኝ በኋላ በቃ ገን ያከል ካንቺም የሚፈልገው እከኪኝ ነው ስታኪው ይደማል በቃ እጁን ወደ ላይ ሰቅላል ልክልሻለሁ ፎቶ የሚያሳዝን ፎቶ የ5 ወር ልጅ እና እከኪኝ ነው የሚለው ከዛ ጤና ጣቢያ ወሰርኩኝ ለውጥ የለውም በአለርት ወሰርኩኝ ለውጥ የለውም ከዛ ቤተል ያቤድ የሚባል የግል ነው 800 ብር ነው ካርድ ራሱ የሚወጣው እና ጎበዝ ነው በቃ እንዲያይቶሽ የሆነ ነገር ነው የሚያዝልሽ ከዛ ለሱ ወሰርኩለት እከክ ነው ያዘው ኩኳለኝ ከእከክም ዴንጀረስ እከክ ስለዚህ ተጠንቅቀሽ እነዚህ መድኃኒቶች ቀቢዋለኝ በቃ ሲያለቅስ በጓንት በመናምን ምንም እንትን አያስደስት ስለዚህ እኔን ያዘኝና እሱን ከለቀቀኝ ቢያንስ እኔ ትልቅ ስለሆንኩኝ ገብቶሻል ህመሙን እችለዋለሁኝ እሱ ግን በምን አቅሙ ብዬ በቃ ያ መድኃኒት በእጄ በግራዋ በምን ብለን ማሚ ለካ እርግፍ ብሎ ወረደለት ለካ ጤነኛ ልጅ ነው ይበላል ይጠጣል ይተኛል ባንዲ ፍፍት ብሎ ብታይ ደሞ ቁጭ ራሴን በቃ ምንት ረረረቆ ያሳይሻለሁ በቃ ይሄማ ዲኤንኤን አስመርምሪ ነው ሰው የሚለኝ ቁጭ ራሴን በቃ አሁን እግዚአብሔር ይመስገን ገኒ አድጎ 1 አመት ከ6 ወር ይሄ ግንቦት አንድ ሲመጣ 2 አመት ይሆናል እና በሱ ምክንያት እኔ ደግሞ አላወኩኝም 39000 የደረሰ ፎሎ ነበረኝ እሺ ከዛ በቃ ስለ ዳኒ ሲወራ ይሄው ዳኒኮ እንደዚህ ነበረ አሁን ነው እንደዚህ ሆነው ብዬ ከነ ሙሉ እንትኑ አቀረብኩ በፊት ራቁት የነበረውን ሚያከ የነበረውን መድኃኒቱን ስቀበው ምናምን አደረኩኝ ከዛ በስንተኛው ቀን በሶስተኛው ቀን ነው ምናምን ቲክቶክን ስከፍተው ይሄል ባን አድርጎ ሰክታል ከዛ ፖስት አደረኩኝ ኩኩ አገልግል ላይ እንደዚህ ስል የጻን ገላ ከልከል ነው እንደገና ደግሞ እንትን ኮፒ ሊንክ አንቺ አርጉልኝ ምናምን ብለሽ ማስለቀቅ ይቻል ነበር አሁን በቃ አጠፋው ጭራሽ በቃ እውነትሽ ነው ሌላ ከፍተሻላ ሌላ አዲስ የኩኩ አገልግል የአብርሃም ቤት የአብርሃም ቤት ይላል ፎሎ እንዲያደርጉ አሁን የነሱን ውሎ በዛ እዛ ላይ አቀርብላችኋለሁ እንዴ ስደቷን ጉዳይ ዘለናት ነበር ቀደም እንደው ለከይርሽ በኋላ ምን ገጠመሽ እንዴት ሄድሽ ነው ከባልሽ ጋር ተስማማችሁ ለመሄድ እሱ ወደ ትምህርት ተመለሰ ወደ ናዝሬት የመጀመሪያ ልጄን ይዞ ወደ አዳማ ሄደ ወደ ቤተሰብ ገባ እኔ ተሰደድኩኝ ከዛ ዱባይ ሄጄ 1 አመት ጸጉር ቤት ሰራሁኝ እና የኔ እህት አሜሪካን ሀገር አለች ታናሽ እህቴ ወደ ሱዳን ብትመጪ በዛ በዩጋንዳ በሊቢያ ምናምን አድርገሽ መንገድ ይኖራል እና ምን ያደርጋል በቃ ዱባይ ስትለኝ እናቴን ይዤ ሱዳን ገባን እናቴን ይዤ ስትሄጂም ከእናትሽ ጋር ይሹ ለምን እናትሽ ነሽ በቃ እህቴ በዛ መንገዱ ለመውጣት ነው ወደዛ ወደ አውሮፓ ለመውጣት ማለት ነው ይሄው እንደነገርኩሽ 9 አመት ተቀመጠን የኔ አልተሳካም የእናቴ ተሳካ ሄደች ማሚ ሄደች ያው ሲጀመር የእናት ብዙ እንትን የለውም ግን በቃ እዚህ አዲስ አበባ ያው የስደት ህይወት ትፈልጊያለሽ እሷ ምን ተቻ ሲሄድ መከተል ፈለገች እና በቃ ሱዳን ሁለተኛ ቤታችን ናት በጣም የምወደው ሀገር ነው 9 አመት ኖር ያለሁኝ አሁን ባለችበት ሁኔታ ምንም አይነት ነገር በእውነት ነው የምነግርሽ ስደትን የሚያመሰግን የመጀመሪያ በቃ ሁለተኛ ሀገር ይበይ የመጀመሪያ ልጄና ባለቤቴን ትቼ ሄድኩት ናፍቆቱ አለ በቃ ረበሹኝ ስለዚህ በመሃል ምን ብለው አመጡ ይመስልሽ ልጄ ታመመ ብለው አመጡኝ ባልሽ ነው የሚያልሽ በቃ አሞታል ታሟል በቃ መተሽ ማየት አለብሽ አሉ ሱዳን መተማ ጎንደር ክፍት ነው መንገር ታውቂያለሽ በባስ መጣሁኝ ከዛ መጥቼ ግን በቃ ቃል አስገቡኝ
አትወጪም በቃ ብትሄጂም ተመልሰሽ ለመምጣት እሱ ምን አገኘ መሰለሽ ስራ ኮንትራክተር ሆነ ወለጋ ላይ ትምህርቱን ጨርሶ ወለጋ ላይ ኮንትራክተር ሆነ አንድ አመት ታስታውሽ ይኮነ መንግስት እነዚህ ሰልቪሪዎችን ኮንትራክተሮችን አደራጅቶ በያገሩ ስራ እንዲሰሩ ብሎ ልኳቸው ነበር ከነዛ አብሮ ወለጋ ገብቶ ስራ እየሰራ አገኘሁት በቃ መምጣት አለብሽ ብለው ለአንድ ወር በቃ ተስማምተን አንድ ወር ውስጥ ያለኝ ነገር ጠቅልዬ ወደ ሀገሬ እንድገባ ተስማምተን ሄድኩኝ ተመልሼ ሄጄ ካፍቴሪያ ነበረኝ ማገኒ ትልቅ ካፍቴሪያ በቃ እዛ ሱዳን ላይ በቃ የታወቀ የኩኩ ቤት ይባላል ቡና አለ ሻይ አለ የሱዳን ምግብ አለ ያበሻ ምግብ አለ በቃ ቆሞ የሚበላበት የነበረበት ቤት ነበረኝ ከዛ እንትን ታረጋለሽ አሁን ሱዳን ላይ ምን አለ መሰለሽ ይሄ ቃያንቺ ነው አይደለ መልቀቅ ካልፈለግሽው ትሸጫዋለሽ ከነቤቱ ቁልፍ ማለት ነው ከዛ ቤት ክራይ ለባለቤቶቹ ትከፍያለሽ ከፍለሽ እቃሽ እዛ ተተሹ ትወጫለሽ ማለት ነው በቃ እንደሱ ሽጬ ወጣው ከስደት ከ9 አመት በኋላ አገሬ ገባሁኝ ስመጣ እሱ እዚ ወይራ ኮንዶሚኒየም ቤት ተከራይቶ በቃ ለኛ ለህይወታችን የሚያስፈልግ ነገር ሁሉ አሟልተው አስተካክለው ከልጄ ጋር ተቀበሉኝ እንግዲህ አሁን ከስደት ከተመለስኩኝ 13 አመት መጥቼ 2 ሴት ልጆች ወልጃለሁ እና በቃ ይሄ ነው የስደት ላይ የመጨረሻ ህይወት ልጅ ማለት ነው አሁን ደግሞ ያው ገንዬኮ ወልዳ ጣለችው ሜክሲኮ አካባቢ ነው ጣለችውና አንድ ቀን ሙሉ ሶሻል ሚዲያ ላይ ዋለ ልጅ ምትፈልጉ ሰዱ እንደዚህ ተብሎና ብዙ ጊዜ አሁን ሶሻል ሚዲያ ላይ ሳይ ልጅ የሚፈልግ ሰው ወንድ አይፈልግም ለምን አላቅም ኮሜንት ላይ ሰው ገብቶ የሚታዩ ሴት ነው ብሎ ይጠይቅሻል ሴት ነው ብሎ ይጠይቃል እና በቃ የሆነ ነገር ተረበሽኩኝ አይቼው አሁን ባመጣው ወተቱ ይቸግረኝ ምናም ብዬ ከዛ ግን ስሜን ሜንሽን ያደርጉ ጀመረ እባክሽ ኩኩ አገልግል ለዚህ ህፃን አብርሃም ቤት አለ እኛ የቻልነውን እናግዛለን ምናምን ብለው በሁለተኛው ቀን ሄጄ እስከማመጣው ድረስ ማታ እንቅልፍ አጥቻ አደርኩኝ የተኝቶ ይሆን ጠብቶ ይሆን ምናምን ማን እጅ ላይ ገብቶ ይሆን ምናምን ብዬ እና ሄጄ የሰጠችኝ እናት ገኒ ማለት ምንም ልምድ ባይኖርሽም እንትን ታረጋለሽ በጣም ሸቷል ይሄ አይኑ ምኑ ምንም ሁሉ በቃ ደም ነው ገኒ በቃ የተቀበልኳት የስንት ቀን ልጅ የሁለት ቀን ልጅ ነው እንጀራ ይሄ ትብቱ እዚህ የተቋጠረበት አለ ከዛ በቃ ልብስ ሁለት ጨርቅ በፌስታል ተቋጥራለች እሱ የተጠቀለለው ይሄ ሽፋ የሚባለው ጨርቅ የለም ፎጣው በሱ ነው ተጠቅልሎ ያለው እና ልብሱ ከራሱ ከሰውነቱ ጋር ተጣብቋል ከዛ ራይድ የጠራዋት እናት ሴት ነበረች መታ ምንድነው ይዘሽብኝ የገባሽው እኔ ለራሴ ሳይነስ አለብኝ ምናምን ስለኝ ሰው አልኳት የሞተ ነው ስትለኝ አልሞተም አየሹ ደሞ ታይ ቁልጭ ብሎ ብታይ አየሹ ልጅ አልኳት ከዛ ማለት ምን ሆኖ ነው ምናምን ስለኝ ተጥሎ ይዤ ወደ ቤት እየሄድኩኝ በስመ አብ ወወልድ ወመንፈስ ቅዱስ እንደዚህ የሚያረክ ሰው አለ ብላ አስነስታ ነበር እንትኗንና አጠፋችሁ ሂሳብ የራይድ ስራ የምትሰራበት በቃ እኔ ወስጄ ዝም ብያ ደርቻለሁ ግን መስኮቱ አይዘጋም ማለችኝ በጣም ነው የሚሸተው ግን እኔ ራሴ 2 ቀን ምናምን ነው የተረበሽኩት ከዛ አምጥተን ልክልሻለሁ የሱ ልብስ ከላዩ ላይ አውልቄ ማሽን የከተትኩት ደም ነው የወጣው ከልብሱ ላይ በቀዝቃዛው ጥብጥብጥብ ባርኪው አልኩሽ ብታይ በቃ ከዛ ወተቱን አዘጋጅተን አገኘሁኝ ጣሳ ወተት ግማሽ የተጀመረ ይሄ ፍራንስ አብራ አርጋዋለች አብራ ጡጦም አለ ጣሳም ወተትም አለ አብሮ እሱን ያደረገችው ያነሳችው እናት ናት ለአንድ ቀን አዳር ያሳደረችው እናት ወተት ገዝተው ጡጦ ገዝተው አስጀምረውታል ከዛ በቃ ገኒ ቀኑ ሙሉ ጡጦ ሳይጠባ ስታነሹ ተመልሶ ነው የሚተኛ 11 ሰዓት በግድ አፉን ፈልቅቄ ጡጦ አጠባሁት ከዛ እኔ እንዳልኩሽ ገኒ ስለምንቀሳቀስ መያዝ አልችልም ውስጥ ገብቶሻ እኔ ትእዛዝ ሲኖር ወጣለሁ ቂቤጃ መጣለኝ እነሱ ማገለግላቸው እኔ ተንቀሳቅሼ ነው ስለዚህ ልጅ በሚቀጥለው ቀን በፍቅር አንድ ቀን አብሮ አድሮ ወስጄ አብርሃም ቤት ለእናቶች አለች ኢየሩስ የምትባል ከዛ እኔ ይዛለሁኝ ብላ ጉጉት አለች በቃ ከዛ ለሷ ሰጠኋት 4 ቀን 5 ቀን ይያለ ገኒ በቀን ቼክ አረጋዋለሁ ይሄ እጆቹ አጥንቱ እየወጣ ምናምን እና ለምን እጁ እንደዚህ ቀጨጨ ምን ሆኖ ነው ምናምን በየስላት አረማሚ ሰውነቱም እኮ ትክክል አይደለም ምናምን አለችኝ እንዴ ምን ሆኖ ስላት እንግዲህ 3 ቀን አስቢ ከዛ አምጥቼው ሳሎን አለን እዛ ሶፋ ላይ አርጌ ልብሱን ስፈታው እንዳለ ሰውነቱ ተቦጫጭቋል ይሄ አሁን ያሳየውሽ ፎቶ ማለት ነው ምን ሆኖ ነው አልኳት አላቅ ማሚ ከዛ ይሄ ኮፍያውን ሳነሳ ይሄ ግብግቢቱ ሁሉ እንደዚህ ወደ ላይ ተነስቷል ወይኔ ጉዴ ከዛ ዶክተር አህመድ ይባላል ወለቴ ላይ የፍቅር ክሊኒክ የሰላም ክሊኒክ ባለቤት ነው በጣም መልካም አባት ነው ለአብርሃም ቤት ትልቅ ድጋፍ የሚያደርግ በህክምናው ዙሪያ ማለት ነው ልጆቹ የሆነ ነገር ከታመሙ ከደወልኩለትም ወዲያው ነው ስልክ የሚያነሳ ለምን ይሄ ኩኩ ለኛ ትልቅ ነገር ነው
በቃ የምድር ነገር እኮ ሁሉም ይቀር ነው የሰማይ ቤት ላንቺም ለኛም ብሎ ስለሚል በቃ ስልክ ከደወልኩ አንስቶ ለልጆቹ እንትን ያደርጋል ከዛ ስደውልለት አምጪው አለኝ ይጀለት ሄድኩኝ ወዲያው እግሩን ለምን ሂጅ ውጪ አንቺ ከዚህ ቀጥ ለሱ ከመውሰዴ በፊት አለርት አመጣሁት ወለቴ ጤና ጣቢያ ወስደው ዲማም ይባላል ወደ ሰበታ ሰምተሽ ከሆነ እዛ ከምትወስጂው አለርቱ ሰይቷሉ አለርት ሳመጣው ገኒ በቃ ኦክሲጅን ነው መጠቀም ያለበት ለምን የጠጣው ሽርት ውሃ ደረቱ ታፍኗል ነው የሚተነፍሰው ስለዚህ ምንም አይነት እርዳታ አይሰጥም ከዚህ ውጪ አሉ እና ወተት በስሪንጃ እሱ መጠጣት አለበት ከዚህ ውጪ ለምንም ነገር ልናረግለት አንችልም በቃ ገኒ እንደዚህ ብሎ ምላሱ እስኪታይ ድረስ ነው የሚጮው የሚያለቅሰው እንዴት ብዬ ይዤው እንደሱ ብዬ እቀመጣለሁ ከዛ ለዶክተር አህመድ ደውዬ ዶክተር አህመድ ምን ይሻላል እንደዚህ ልጅ ተጥሎ አምጥቼ ነበር ሊሞትብኝ ነው አልኩት የት ነው ያለሽው አለርት ይዘሽው ነይ ከዛ የማይሽንት ውሃ የጠጣው ኢንፌክሽን አድርጎበት ነው ያማቻል እንዴ ህክምና እንዴት ነው ማያገኘው ህክምና ወዲያው ብታይ ምኑን አድርጎ ሁለት መርፌ በግሩ ከዛ ግሉኮስ እግሩ ላይ ፈልጎ ተከለለት ሙሉ ቀን አብሬው ተኝቼው አልኩኝ እዛ ከዛ ማታ ይዤው ወደ ቤቴ በቃ አብርሃም ቤት አይሆንም ስለዚህ ራሴ ትሪት ማድረግ አለብኝ ብዬ አብርሃም ቤት አመጣሁት ጧት ወስጃ አስወጋውና ወለቴ አብርሃም ቤት ተዋለሁ የማታው መርፌ አስወግቼ ይዤው መጣለሁ ልክ ስድስተኛ መርፌ ሲወጋ እልክልሻለሁ ከሰውነቱ ላይ እንዴት ብሎ እርግፍግፍግፍ ብሎ እንደወረደ ከዛ በቃ ብታይ ጡጦ ገኒ እውነት በቃ የልጅ ወድ እናት ነኝ አልገምትም አንዷን ጣሳ አንድ ቀን ጠባት አንዱ በቃ ገብቶሻል ሳብ በቃ ራቡ ገብቶሻል የላም ወተት ነበር እንትን ያደረግንለት በቃ አይሆንም የላም ወተት አንደኛ አይረኑን ይጨርስብሻል ኩኩ ይገለዋል አለኝ በቃ ስለዚህ ተቸግረሽ የጣሳ ወተት ለምነሽ አጠጩ ይድንልሻል ከዛ ውጭ ምንም ችግር የለም 16 መርፌ በዚህና በዚህ አስወጋሁት ገኒ ሰውነቱ እየጨመረ ልጄ ብታይ ካለፈ በኋላ ሲነግረኝ ማማ አላስቀይምሽም የሆነ ነገር እንዳይሰማሽ ብዬ እንጂ በቃ ቤታችን ለቅሶ ሊሆን ነው ብዬ በጣም ነበር ልቤ ተሰማው በቃ የለውም አጥንት እንደዚህ አምጥቼው ማታ ሳጥበው አረቴ ማማ ግን ይሄ ነገር ምንድነው በቃ ልጆቹ እንዴት እንደተሰጠቀው አሁን ዛሬ ግን ብታይ በቃ ልጄ አብሮት እንዴት እንደሚሆን ብታይ ቤት አንቺ ጋር ነው አዎ ቤት ነው በቃ ገቢ ያረክሽው በቃ እሰይ ይሆናል ስንት ወሮ ነው አሁን ይሄ ጥር 27 ሲመጣ 5 ወሮ ይሆናል ይጫወታል ያጫውትሻል ባለቤቴ በጣም ነው የሚወደው ጧት ከመውጣቱ በፊት ተነስቶ የሱጡጦ የሱ እንጀራናት ቀቅሉ ይኸውልሽ ፊቱን በሞቀ ውሃ በላይፍ በእንትን በዋይፕስ አድርጎ አጽድቶ በቃ ለሊት እኔ ድንገት እንቅልፍ እንኳን ከጣለኝ እዚህ ፍር መተኛት ይፈልጋል የቀባዚ ነው የሚይዘው ከዛ እንትን እንዳልን ይጠባል አጠባዋለኝ ሲያሳዝንሽ ሲመገምገኝ ብታይ በቃ እኔ ጌታ በቃ ሰው የቀን አሳያለሁ ለህዝብ በቃ ሰው እንዴት እንደሚመርቀኝ ልነግርሽ አልችልም እኛ ዝም ብለን የቤት ስም ውሻል ነው ትልሹ አቤል ብለን ስም አወጣንለት እነሱ ደግሞ ነብዩ ይሁናሉ ይው በዚህ አጋጣሚ ቤተሰቦቼን በጣም ነው ማመሰግነው ገኒ በጣም ነው መወዳችሁ በጣም ነው ማመሰግነው አባድ ሚስት ጤና ይስጥ የኔ ውድ ባለቤት ልጆቼ መልካሞች ታዛዦች ሩሩሆች ደጎች በቃ መልካም ቤተሰብ ነው ያለኝ በዚህም ነገሮቼ ሰላም ሆነው የምኖረው ገኒ ዛሬ ወተሽ የፈለግሽበት ቦታ ሄደሽ አድረሽ መተሽ አይደለም ብዙ ትዳር እዚህ ደርሰሽ እዚህ ብዙ ችግር አለ ከዛ ነገር ነፃ ነን ውሹና ያሳደገን አሁን እግዚአብሔር ይረዳኛል ጋዜጠኛ ቦጋለ ጠበቃ አገናኝቶኝ ህጋዊ እናት ለመሆን እሱ የጉዲፈቻት ህጋዊ እናት እሱን ዳኒን ታምራትን አንድ ሞኮሮኒ ብለናል ልነግርሽ እንደዚህ አፍንጫው ትልቅ የሆነ ህፃን አለና ከ40 ምንጭ ልታሳድገው አምጥታ ልጁ 2 አመት ሲሆነው ትዳር ያዘች አገባች እሷ ከዛ ባል ወይ ልጁ መረጭ ወይ ትዳርሽ መረጭ እና ማረግት እኔ ጋር አመጣቸው እዛ ከነሙሉ ዶክመንቱ ተጥሎ እንደተገኘ ፖሊስ እንደሰጣት ይሄ ጉዲፈቻ የጨረሰችበት እኔ ክትባት ወረቀቱ ምናምን አምጥታ ልትመልሰው እዛ ድርጅቱን ስትጠይቅ ልጅ አንዴ ከወጣ አይመለስም ከዛ በቃ እንደዚህ ለኩኩ አገልግል እንዴ ኩኩ አገልግልማ ስለምናቃት ችግር የለውም ዶም የቀን እኛንም አይናፍቀንም እናሳያለን መመለስ ግን አይቻልም ብለው አምጥታ ትዳሬ እንዴት ይበተናል በቃ ቤተሰቦቿም ጫና አደረጉባት ገብቶሻል ማለት አሁን እኔ እሱም ያው ለምን እንደዛ እንደሆነ ባላቀም ማለት በዚህ ደረጃ አትጨከኝም ገብቶሻል ህፃን ልጅ ላይ አብረሽ ነው የምታሳድጊው እና አሁን አምጥቼ እሱ አለ 8 ልጆች የራሴ ያሉኝ ማለት ነው እነዛም የኛ ናቸው ሁሉም ልጆቼ ናቸው ግን በቃ ይሄን
ከዚህ ከቻሌንጁ ካወጣሁት በኋላ የትም ቦታ አይደም በሳምንት አንድ ቀን አብረን ወለቴ እንወርዳለን ልጆችን ማብረን እንዴ በቃ እነሱም ስለሚናፍቁት ብታይ ማሚ ውሹን ይዘሽ ነይ ዛሬ ምናምን ብለው በቃ ከሄደ ብታይ ምናምን ስለሚያደርጉት ደግሞ ጉንፋን ይዞ ይመጣል የሆነ ትንሽ እስኪ ጠነክር ብለን ቤት ይዘናለን በጣም ጤነኛ ነው ደህና ነው ወተት የምትገዛለት ይዤ በየመጠጥ ቤት ዞር ነበር አምጡ ይኸው ስጋ እየበላክ ግዛለት እናቱ እንደዚህ አድርጋን እያሳደግኩት ነው ብዬ አካባቢ ላይ ህዝብ እያስገደድኩኝ አስገዛለሁ እየሩስ ምትባል እናት ጥሩ ጎረቤቶች አሉኝ አራቱ ብሎ ካስተባብረው ወደ 5-6 ጣሳ ወተት ገዝቶ ሰጥቶኝ ነበር አሁን በቋሚነት እናት አገኘሁኝ የሚገዛለት ልክ 10 ቀን ሲሆነው ለኔ ለሌላ ሰው ቴክስት ልካለው እሷ የኔን እንዳለ ስክሪንሻት አንስታ ለሷ ትልክላታለች ወዲያው ብሩን ታስገባልኛለች እኔ ደግሞ የ10 ጣሳ ኮን የገዘችው የ10ሩንም ጣሳ የ5ም ኮን 5 ከዛ አምጥቼ የሷን ፎቶ ውሹን አድርጌ ወተቱን አድርጌ ይሄው ገቢ ሆኗል ወተት ለ10 ቀን ደግሞ ሰላም ያገናኘን ብዬ ፖስት አደርጋለሁ በቃ ታሳዝንሻለች 6 ወር ከቻልኩኝ አመት ብላለች ካልቻልኩኝ ግን ሰው ሀገር ነው ያለሁት ካልቻልኩኝ 6 ወር እስኪሆነው ድረስ በፍጹም እንዳታስቢለት እየጨመሩ ሲሄዱ ይጨምራሉ አይደል ይጨምራሉ ዶዝም ይጨምራሉ አዎ እንዴ በጣም ያደጉ እኔ አንዳንዴ አገልግል አግኝቼ 2 ከሰራው አንድ ጣሳ ደግሞ አምጥቼ ይዘሽ ቁጫ በቃ ያሳዝነኛል ይዟት ብታኝ አርጓት ባዶ ሲያረጋት ስፍስፍ እንደዚህ እንጨት ነበር አሁን ፍፍት ብሎ በቃ የቤታችን ድምቀት አጫዋች ይሄን ይመስላል ገኒ ኩኩዬ በጣም ነው ደስ ያለኝ ስላገኘሁሽ ደስ ብሎኛል እንግዲህ ብዙ ሰዎች ያቁሻል ብዬ አስባለሁ በሶሻል ሚዲያውም ያቁሻል እንደገና ደግሞ ታሪክሽን አካፍለሽኛል በጣም ትልቅ ነገር ነው የባልሽና ያንቺ ታሪክ እንደው ፍቅር ሾው ላይ ቢቀርብ ደስ ይለኛል ልጅ ለብቻው እና የፍቅር ታሪካችሁን ብቻ ብታቀርባቸው ደስ ይለኛል ቀጠሮ እንይዛለን በሱ ጉዳይ ላይ በጣም ነው ደስ ያለኝ ኩኩ አገልግልን ብታግዟት ደስ ይለኛል የአብርሃም ቤትንም እንደዚሁ ሄዳችሁ ጎብኘት ታርጉት ስላልቻልኩ ነው መጥቼ ግን ጎበኛዋለሁኝ እኔ አጋጣሚ ያለሁበት ትንሽ ወከባ ስለሆነ ነው ትምጣ ያልኩት ለዛ ነው በጣም ነው ደስ ያለኝ ስለመጣሽ ስለመገብሽን ስለመጣሽ ደስ ብሎኛል ስለተጫወትን በጣም ደስ ብሎኛል ኩኩዬ በጣም ቆንጆ ጊዜ ነበር ያሳለፍነው ከኩኩ ጋር እንግዲህ ያው መስጠትን በጣም ብዙ ሰው መስጠት ይፈልጋል በጣም በርካታ ሰዎች በመስጠት ውስጥ መባረክን የሚፈልጉ ብዙ ሰዎች አሉና በምን መልክ እናግዝ በምን መልክ እንባረክ የምትሉ በርካታ ሰዎች በኢትዮጵያም በውጭም ያላችሁ ወገኖች እንዳላችሁ አውቃለሁ ኩኩ አገልግልን በደንብ አግዟት ታሪኳን ሰምታችኋል እኔም በጣም ስለመጣች ደስ ብሎኛል እንተጋገዝ አንድ እንሆን ሴቶቻችንን ደግሞ እናቋቁማቸው የሆነ ነገር አድርገን ማቋቋም የምንችልበትን መንገድ ብናስብ ደስ ይለኛል የዛሬ ፕሮግራሜን ጨርሻለሁ እናንተም ታሪክ አለን የምትሉ ካላችሁ በ0905 83 22 83 የስልክ መስመራችን ላይ ደውሉልን ዋትስአፕ ቴሌግራም ኢሞና ቫይበር ላይ እንደዚሁ የ5 ደቂቃ ወታርካችሁን በድምጽ ቀርጻችሁ ብትልኩልን አይተን ገምግመን እንጠራቸዋለን የዛሬ ፕሮግራሜን ጨርሻለሁ ዩቲዩብ ቻናሌን ሰብስክራይብ ላይክ እና ኮሜንት ማድረግ እንዳትረሱ ሰላም ለእናንተ